የጋብቻውን ቦታ ሬሳ በሬሳ ነው ማረገው ብሎ ሲወጣ ከኋላ አንድ ልጅ ጌቾ አለ። አቤት ብዬ ስዞር እነሱ ሀገር ኢህአዴግ አልገባም እንዴ አለ። ያኔ እንደምታስታውሱት ወሎ ደሴ ምናምን ስትሄድ እንደውም በጥምቀት አልሐምዱሊላህ የሚካኤልን ታቦት በሰላም አስገባ ነው። ገርጂ ሄዶ እየተረጎመው ነው ፊልሙን ደቅ ብሎ በቃ አሁን ሞቷል ምናምን ይላቸዋል። ከዛ ነው ላይ ላምባዳስሮ ቺኳ እንደዚህ በሞተር የሆነ ዘፈን እንትን እያለ ብቻ ይመጣል። ውሃው ውስጥ ከገባ በኋላ ከዛ ሲቀርብ ዙም ምናምን ሲሆን አርቲክ ነው። አንተ ማላይ ነው ሙድ የምትይዘው ሞቷል አላልክም እንዴ ብሎ ከገርጂ ሮጠ ልጁ ሰፈር ደረሰ ማለት ነው። ተቀባይነት እንዳገኘህ የምታውቀው የሚያስቅ ቦታ ላይ ተመልካቹ ሲስቅ፣ የሚያሳዝን ቦታ ላይ አንተ እየተረጉም ካንተም አዝናል፣ ግን ስዞር ሰው ያለቅሳል። በጣም የሲቃ ድምፅ ሁሉ ትሰማለህ። አንዳንድ ገና ግሩፑ ላይ ገብቼ ፎቶዬን እንትን ብዬ ተርጓሚ ጌቾ ነኝ ምናምን ብዬ ተኝቻለሁ። ስነቃ ከ3000 ከ4000 ሰው በላይ እድሜ ጤና ይስጥ አለ ወይ አንተ ነው ወይ ልጅነታችን ያሳምርክልን ልጅነታችን ያሳምርክልን። ሻሩክን የፍቅር ፊልም እኮ አይቼ ልክ ከቪዲዮ ቤት እንደወጣው ከማላቀው ሰው ፍቅር ይዘኛል። ምንድነው አንተ ሰስፔንስ ፊልም እንዲህ የሚያስጠላ ምናምን ተከታታይ ፊልም ማየት አልችልም። እነ ፕሪዝን ብሬክ ምናምን በአመታት ነው የጨረስኳቸው እና ይሄን ዓለም ምን በድዬ ልቤን ጠልጠል የሚል ሀሳብ ስላለኝ አክሽን ፊልም ኮሜዲ ፊልም ሳይ በቃ ፌንት ነው። መጽሐፍ ቅዱስ እንደሚናገረው የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል። ጫወታ አዋቂ ወይ አይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ሁሉ አማን፣ ሁሉ ሰላም? እኛ በጣም ደህና ነን፣ አሸወይና ነው። እናንተ እንዴት ናችሁ? አገራችንን፣ ቀያችንን፣ መንደራችንን ፈጣሪ ሰላም ያደርግልን፣ ሁላችንንም ወደ አንድ ልብ ያምጣ። ዛሬ ይዤላችሁ የመጣሁት ሰው ተወዳጁን በጣም በብዙ ልቦች ውስጥ በብዙ ሰዎች ትዝታ ውስጥ ያለውን ከ20 ዓመታት በላይ በትርጉም የሰራውን ትርጉም በጌቾን ነው ይዤላችሁ የመጣሁት። የዛሬ የጨዋታ አዋቂ እንግዳችን ተርጓሚ ጌች ነው። ጌችዬ እንኳን ደህና መጣ። እንኳን ደህና ቆየ። እንግዳችን ሆነ አክብረህን ስለመጣ በአይቤክስ ሚዲያ እና በጨዋታ አዋቂ ቤተሰቦች እንዲሁም ደግሞ እንደዚህ በመታያቸው በታታሪ ጓደኞቼ ስም ከልብ አመሰግናለሁ። እኔም ደግሞ አክብራችሁ ስለጋበዛችሁ በዚህ በጨዋታ አዋቂ ዝግጅታችሁ ላይ በጣም አመሰግናለሁ ወዳጄ። ጌችዬ እናመሰግናለን። እንደው ጌችዬ ለመግቢያ ያክል ጌች የተወለደ የታደገ? ትውልዴ ኮልፌ አጠና ተራና ልኳንዳ መሃል ኮልፌ ነው የሚባለው በአጠቃላይ ሰፈሩ እዛ ነው። ያደግኩትም እዛ ነው፣ ግን በአብዛኛው መርካቶ ነው ሙሉ መርካቶ አካባቢ ነው ማሳልፈው። ከዛም አንጻር ነው ወደ ፊልሙ ተስቤ የገባሁት ማለት ነው። ይሄ ነው ትውልድና እድገቴ፣ አካባቢው መርካቶና ኮልፌ። መርኬ በደንብ ኖረሃል? አዎ። ኦኬ። እድሬም ቁቤም ያለው መርካቶ ነው። አሁንም ነው? አሁንም። ዋው ደስ ይላል። የት ተማርክ? እኔ የተማርኩት ቀስተ ዳመና ነው። ከዛ ቀጥሎ ያለውን ደግሞ መድኃኔዓለም ነው የተማርኩት። መርኬ ያው ሰፊ ስፍራ ነው። ያው እንግዲህ ብዙ ትዝታ ይኖራል ብዬ አስባለሁ። እንዴት ነው ልጅነት ጉርምስና ምን ይመስል ነበረ? ያው ልጅነቴ እንደምታውቀው እዚህ አዲስ አበባ ላይ በተንኮልም በጨዋታ ጎን ለጎን በትምህርትም ታሳልፋለህ። ጉርምስና ደግሞ ሳላስበው የፊልም ተርጓሚ ሆንኩና በዛው ነው አብሬ
ከፊልሙ ጋር ያደግኩት እና የጎረመስኩት። ልጅነትን ስታስብ ምን ትዝ ይልሃል ጌችዬ? ልጅነቴ እንደው ተመልሶ አይመጣም እንጂ በጣም የሚያምር ነበር እና ያንን አስታውሳለሁ። የትምህርት ጊዜው፣ የጨዋታ ጊዜው፣ ከጓደኞች ጋር የምታሳልፈው ትምህርት ቤት መዝሙሩ፣ ዝላዩ፣ ተንኮሉ፣ ዋናው እነዚህ ተመልሶ አይመጡም። ምንድን ነው ተንኮል አበዛብኝ። ተንኮል ማለት ትዝ የሚል ነገር አለ የልጅነት በልጅነት ውስጥ ስታልፍ ስለማይቀርብ አለ በድብቆች ጨዋታ ውስጥ እኔ እንድትነግረኝ ፈልጌ እኮ ነው። በቃ እንደዚህ በግርጅፉ ልንገርህ ብዬ ነው። እሺ እያንዳንዱን ነቅሰን ካወጣን ሰዓትም አይበቃም። ልክ ነህ። አይ ደስ ይላል። ጌችዬ ከዚህ ሙያ ጋር እንዴት እና መቼ ተገናኛችሁ? ከዚህ ሙያ ጋር የተገናኘ ነው እንዴት መሰለ፣ ያኔ የምታስታውስ ከሆነ ትምህርት በፈረቃ ነበረ። የጠዋት ወይ ደግሞ የከሰዓት፣ አንድ ሳምንት ጠዋት ከሆነ ቀጣዩ ሳምንት ደግሞ የከሰዓት ነው የምትሆነው። ባለኝ ትርፍ ጊዜ ስራ እሰራለሁ። ወደ መርካቶ የምመጣው ለሽቄ ነው። ሽቀላ ለመሸቀል ስመጣ እዛ መርካቶ ስለሺ ዳቢ ካወቀው እንግሊዘኛ አስተርጓሚ አሁን አሜሪካ ሄዷል። ጋዜጠኛም ነበር የኢቲቪ። እሱ የራሱ ቪዲዮ ቤት ውስጥ እንግሊዘኛ የተረጎም ነበር እና ጩጬ አይገባም። እኛ ደግሞ ያኔ ጩጬ ነን፣ አያስገቡንም፣ በኩርኩም ብሎ የሚያስወጡ ነው። እና አጋጣሚ ሻይ ምናምን እዛ ስለሚሸጥ ጋዝ ምናምን ይልከኛል ብዙ ጊዜ እና በቀዳዳ እናያለን እንደዚህ በቆርቆሮ እሱ እንደሚተረጉም እናውቃለን። ባይታይም ዝም ብለን እንሰማለን። እና አንድ ቀን ጋዝ ገዝቼ ስገባ በጣም ተመስጠዋል እና አስቀምጬው ልክ ልወጣ ስል አያውኝም፣ ውጣም የሚለኝ የለም። ጥግ ላይ ቁጭጥ ብዬ ሳይ ፈርስት ናይት የሚለውን የሪቻርድ ጌሪን ፊልም ነበር እየተረጎመ የነበረው እና ገና ከመጀመሪያው ጀምሮ ያለው ከጽሁፉ ኦል ካራክተር ከሚለው ጀምሮ የጀመረውና እየተነተነ ምናምን ሲሄድ እንደዚህ ሰውዬ ነው መሆን ያለብኝ ምናምን እና ሲያልቅ አዩኝ። እስካሁን እዚህ ነው ምናምን ስለ በቃ እኔ እንዳንተ መሆን እፈልጋለሁ ምናምን። ከዛ በቃ እያልኩ አጋጣሚ ሲኒማ አዲስ ከተማ እዛው መርካቶ አለ። በ50 ሳንቲም 3 ፊልም ነው የሚታየው እና እዛ ስናይ ነው የምንውለው። በማየት ከጓደኞቼ ጋር እየተነጋገር ቋንቋው እየገባኝ ስለመጣ እዛው ለትልቆቹ እየነገርኳቸው በዛው ቀጠለ ማለት ነው። ከዛ አንድ ልጅ ግርማቸው ይባላል እዚህ ሾላ አካባቢ፣ ሾላ ገበያ ካወቀው አውቀዋለሁ። እዛ አካባቢ ልጅ አስፈልጎ የመጣና እኔ እዛ ፊልም አሳያለሁ አንተ ደግሞ ስለምታውቅ ብተረጉም ምናምን አለኝ። እንዴት ማለት እኔ የምተረጉመው እኮ እንደዚህ ለጓደኞቼ ምናምን እንጂ እንደ ኦፊሻል እኔ አልጀመርኩም ምናምን ስል አይ እንጀምረው የምትፈራ ከሆነ እስቲ ጓደኞቼን ይዘና ምናምን አለኝ። እሺ ብዬ ይዣቸው መጣው። ከዛ መተርጎም ስጀምር ከኋላ ማን ነው የሚለፈልፈው ምናምን የሚላል፣ ያው አንዳንዱ ደግሞ ፉገራ ነው ምናምን ይላል። እና አጋጣሚ ፊልሙ በጣም የሚመስጥ ፊልም ነበረ። እኔም ገና ፊልም ስጀምር በሱ ነው የጀመርኩትና ፊልሙ ብቻ ሳይሆን ዘፈኑ ጭምር ስሜት ውስጥ የሚከት ነው እና ልክ ወደ 40 ደቂቃ 50 ደቂቃ እንደደረሰ ሁሉም ጸጥ ረጭ ብሎ የሚያዳምጠው ትልቅ አዳራሽ ነው። ቦታው እንደውም አሁን ኮንዶሚኒየም ተሰርቶበታል። የእንጨት ለቃሚ ሴቶች ማህበር መጀመሪያ ሳሙና ፋብሪካ ነበር ይላሉ። በኋላ ግን እንደዚህ መዝናኛ ተደርጎ ትልቅ አዳራሽ ሻይም ምንም ይሸጣል እና እዛ ቤቱ ዘጭ ብሏል። አሁን በትርጉም ነው ምናምን ተብሎ ተለጥፏል። እንዳልኩ ፉገራ ነው ምናምን ሲሉ የነበሩት የሉ ተመስጠው በቃ እንባቸው ምናምን መጥቷል። እና ፖዝ አደረግኩትና በቃ ነገ ነው ምን ቀጥለው አልኳቸው። ለምን ምናምን ቅድም ፉገራ ነው ስትሉ አልነበረም? ኧረ እባክህ ቀጥልልን። ቀጠል ነው። ከዛ በኋላ በቃ እዛ አካባቢ ነው ረጅም ጊዜ ሰራሁት። ሾላ፣ መገናኛ፣ ኮተቤ
ተቀጥሬ ሰራ የነበረው። ከዛ ኮተቤ ለራሴም ጀመርኩ። ከዛ በቃ እያለ ሳሪስ ታውቀዋለህ? ሳሪስ ያሬድ ጋም ያሬድ ቪዲዮ ቤትን አውቀዋለሁ። ሰፈራችን 54 ነው የሚባለው መሰለኝ። ያሬድ እዛ አንድ ቻይና የሚባል ልጅ ሳሚ ፖሊሱ የሚባል ግቢ አለ። እዛ ውስጥ ያሬድ ቤቱን ተከራይቶት ነፍሱን ይማረውና ሳሚ በህይወት የለም ማለት ነው። እዛ ይሰራ ነበር። እዛም ጎተራም እንደዚህ እየተንቀሳቀስኩ እሰራ ነበር። ክፍለ ሀገሮችም እንደዚህ እየተጠራው እየሰራው በዛው በቃ እንጀራ የሆነው ቀረ ሳላስበው ማለት ነው። እና እንደምታስታውሰው በዘጠናዎቹ ያለው የቴሌቪዥን አማራጭ ኢቲቪ ብቻ ነው። ፊልም ታላቅ ፊልም ቅዳሜ ማታ ነው። ሌላ መዝናኛ ስለሌለ በየሰፈሩ በትርጉም ተጀመረ። ያኔ እኔና ጓደኞቼ በጣም በቃ ተወዳጅነት አግኝተን በጥሩ ሁኔታ እንሰራ ነበር። በምንሰራ ሰዓት በጣም ብዙ አይነት ሰዎች ይመጣሉ፣ ባለስልጣናት ይመጣሉ፣ የተማሩ ይመጣሉ። ያ የነገርኩ ሾላ ገበያ ያለው አዳራሽ ደግሞ ትልቅ ስለሆነ ከኋላ የሚቀመጡት ትልልቅ ሰዎች ናቸው። ከዛ እነዚህን ፊድባኮች ሳይ በዚሁ መቀጠል አለብኝ ብዬ ቀጠልኩ ማለት ነው። በጣም ደስ ይላል። ለመጀመሪያ ጊዜ የተረጎምከው ፊልም ታስታውሰዋል? አዎ አስታውሰዋለሁ። ላድላ ይባላል። ላድላ አኒል ካፑርም እና ሽሪ ዲቪ የሚሰሩበት ነው። ሁለቱም በቦሊውድ ውስጥ ትልቅ ስፍራን ያላቸው ሱፐርስታር ናቸው። እንዲሁም ሽሪ ዲቪ 4 ሴቶች አሉ። ያው 4ቱ ጨረቃዎች ለመባል በቅተዋል በችሎታቸው በተሰጧቸው እና በህይወት የለችም፣ ሞታለች። ብዙዎች ልብ የአድናቂዎቿም ኢቭን በሆሊውድ በዝግጅት ላይ ሁሉ የሀዘን መግለጫ ቀርቦላት ያውቃል። በጣም ትልቅ ግዙፍ የሆነች ተዋናይ ነበረች። አሁን በህይወት ባትኖርም የእሷ ፊልም ነው፣ የእሷና የአኒል ካፑር ፊልም ነው። የቦሊውድ ተመልካቾች ስነግራቸው ያውቃሉ። ፊልሙ ብቻ አይደለም ዘፈኑ ራሱ ስሜት ውስጥ የሚከት ነው፣ እንባ የሚያመጣ ነው። በዛ ፊልም ነው የጀመርኩት። ላድላ ነው ያልከኝ? ላድላ ምን ማለት ነው? ተወዳጅ ማለት ነው። ተወዳጅ ማለት ነው። በጣም ነው የሚገርመው። እሱን ስተረጉም እንዳልከው ቅድም ኧረ ምንድን ነው የሚለፈልፈው እንዳሉ ኧረ ፉገራ ምናምን ነገር ተብላ አታውቅም? በጣም ብዙ ጊዜ ያጋጥም ነበር። በኋላ እየተለመደ መጥቶ ተቀባይነት አገኘ። እንደዚሁም እዚህ ሀገር እንደምታስታውሰው ህንድ ፊልምና ከረሜላ ለልጅ ነው ይባል ነበር። ያ ቀርቶ ኢትዮጵያ ውስጥ ትልልቅ ፊልም ሰሪዎች ከዛ እየኮረጁ መስራት ጀምረዋል። ፊልም ራሱ ፊልም ሰሪዎች የሚሉኝን ነው ምነግርህ። አማርኛ ፊልም የሚሰሩ ሰዎች ወዳጆቼ የነገሩኝን እናንተ መተርጎም ከጀመራችሁ በኋላ አማርኛ ፊልም ራሱ አንድ እርምጃ ተራምዷል ይላሉ። ማየትም ትችላለህ። እኛ መተርጎም ከመጀመራችን በፊት የነበረውና በኋላ እያንዳንዱ ሲን፣ እያንዳንዱ ዳይሎግ፣ ባክግራውንድ ሚውዚክ ሳይቀር ይወሰዱ ነበር። መውሰድ ኃጢአት አይደለም፣ ኩነኔም አይደለም። ይኮረጃል፣ ብዙ ነገር ይኮረጃል። አልኮረጀም የሚባለው አዳም ብቻ ነው፣ የመጀመሪያው እሱ ስለሆነ። ጥበብ ደግሞ ምንም ችግር የለውም። አንተ በዚህ ጋር ይዞ ከመጣ እኔ ደግሞ በዛ ጋር ቀድቻ እመጣለሁ። ትልቁ ጥያቄ ግን እውቅና መስጠቱ ላይ ነው። አሁን እንዶች ይኮርጃሉ፣ ከሆሊውድ ፊልም ይኮርጃሉ፣ ከኮሪያ ፊልም ይኮርጃሉ፣ ከስፔን ፊልም ይኮርጃሉ። እውቅና ግን ይሰጣሉ። የተወሰደ መሆኑን ያሳውቃሉ በተለያየ መንገድ፣ ወይ በሚዲያ ወይ ፊልሙ ሲያልቅ ይሄ ከዛ የተወሰደ ነው መነሻ ሀሳብ ወይ ደግሞ ቤዝዶን የሚል። ለምሳሌ አክሻይ ኩመር የሚሰራበት ብራዘርስ የሚል ፊልም አለ። እሱ ዋር ከተሰኘው ከሆሊውድ ፊልም እንደተወሰደ እዛ ላይ ይጠቅሳሉ። ሁሉንም ማስታወስ ስለማልችል ነው እንጂ አዘሴም ታይም ሆሊውድ ራሱ ከቦሊውድ ይኮርጃል፣ የፊልም ብቃቱ ስላላቸው ማለት ነው። እና እንዳልኩ እኛ ሀገር ያኔ የነበረው ችግር ምንድን ነው? በእውቀቱ አልሄድንም፣ ግን እንንቃቸው ነበር። የምንንቃቸው አክሽኑን አይተን ነው። አክሽኑ የተጋነነ ነው።
የቦሊውድ ብዙ እኛም የምንስማማበት ነው። የደቡብ ህንዶች ደግሞ አለ። የደቡብ ህንዶች ግነት ይበዛዋል አክሽኑ። ያ ምንድነው ማርኬቲንግ ነው። ህዝባቸው ያንን ይወደዋል። እነሱ ፊልምን የሚያዩት ልክ እንደ ፊልም ነው። እኛ ግን የምናየው እንደ ሀቅ እንደ ህይወት አድርገን ስለምናየው በዛ እንናደዳለን። ይሄ ያለማወቃችን ነው። ፊልም ማለት ትርጉሙ ራሱ በግሪክ ቋንቋ ፌክ ውሸት ማለት ነው። ለምሳሌ አሁን የሚቀርጸኝ ካሜራ ጨለማ የሚባለው ካሜራ ማለት ትርጉሙ በግሪክ ጨለማ ማለት ነው። አንድ ሰው ጨለማ ውስጥ ሆኖ በበር ቀዳዳ በዛች በሰረገላዋ በኩል ባየው ነው መነሻውን ያመጣው። ስለዚህ ጨለማ አላት ማለት ነው። እና እኛ የጨለማውም ፊልሙም ፌኩም ስክሪፕቱም ሁሉ ነገር እውነት መስሎ ነው የሚታየን። ለምሳሌ ቪለን እኩይ ተግባር ጠላት ሆኖ የሚሰሩ ሰዎችን እንጠላለን። እነዛ ሰዎች እኮ በትክክለኛ ህይወታቸው ይሄኔ መልካም ሊሆን ይችላል። እዛሽ ጋር ያለው እነሱ እንደ ፊልም ስለሚያዩ ችግር የለውም። አንድ ሰው 100 ቢደበድብ ፊልም እኮ ነው፣ ብራቮ፣ አቤት ካሜራ ኢፌክት ኤዲተሩ ሲችል ነው የሚሉት። እነሱ ከዚህ ከሪያሊቲው ወጥተው እንዳልከው ነው የሚያዩት። እኛ ደግሞ እዛ ውስጥ ራሳችን እንነክራለን። አንዴ በጥፊ መጥቶት 11 ሲከረከር ዋው እንዴት ነው የተሽከረከረው ነው። ከታሪኩ እንስታለን። ግን በታሪካውን ደቡብ ህንዶች በጣም የሚናቁ የነበሩ ናቸው። በፊልሙም እንደዚሁ ከሃይማኖትም ከጎሳም ከምንም አንጻር እና በፊልሙ በጣም ከመሄዳቸው የተነሳ በቴክኒክ ሆሊውድን ራሱ እያስናቁት ነው። ለምሳሌ RRR የሚል ፊልም ካየ ለኦስካር ታይቶ ሙዚቃው ተሸልሟል፣ ኦስካር አግኝቷል። ሙዚቃው ቢግሬድ ፕሮዳክሽን ነው ማለት ኤግሬድ እዚሁ ቦሊውድ ውስጥ ነው። ቢግሬድ ፕሮዳክሽን የሆነው አሜሪካ ቦክስ ኦፊስን አጨናንቆ ነበር በቴክኒክ ስለበለጠ። ቴክኒክ ታሪኩ ነው አመጣጡ። ሲኑ ሲቀየር ሌላ ነው። 7 አይነት ገጸ ባህሪ 8 አይነት ገጸ ባህሪ ታገኛለህ ሳታስበው። በዛ እኛ 10 ፊልም እንሰራለን። በዘጠናዎቹ ቢናቅም እኛ ግን ስንተረጉም ሰዎች ትርጉሙን የአነጋገር ብስለታቸውን የሚገልጡበት መንገድ ስሜታቸው ፊልሙ ላይ ህይወት ማየታቸው በጣም ይደነቁ ነበር። በጣም ብዙ ሰዎች ማለት ነው። እና ከአንዳንድ ፊልም ሜከሮች ጋር እናወራለን። አሁን ለምሳሌ እኔ ብዙ ጊዜ ላመሰግነው የምወደው ቢኒያም ወርቁን ታውቀዋለህ አይደል? አርቲስት ቢኒያም ወርቁ ደራሲና ዳይሬክተር። አሁን ቲያትር እየሰራ ነው። እንደውም ሰሞኑን የሆነ ሽልማት አድርገውለታል ነው አልሰማሁም። የሆነ እውቅና ነገር ሰጥተውታል። ብሔራዊ ቲያትር ላይ ትልቅ ፕሮግራም ተዘጋጅቶ በደንብ በቲያትሩና በፊልሙ ረጅም ጊዜ በቃ ትልቅ ስራ የሰራ ሰው ሊሸለም የሚገባው ሰው። በጣም እኔ የእሱን ያክል እንደ ፊልም አላየሁም። ከእሱ ጋር እናወራለን። በጣም ፊልም ያውቃል ያያል። ምን ማለቴ ነው? አሁን እሱ እዚህ ጋር ሲሰራ ስለሚያውቅ ነው፣ እውቀቱ ስላለው ነው። በእውቀት ነው የሚሰራው እና ክሬዲት ይሰጣል። አሁን ለምሳሌ ውሳኔን ታስታውሰዋለህ? ውሳኔን አስታውሰዋለሁ። ውሳኔ ሲሰራ ስለሺ እዚህ ነበር። አሁን በቅርብ ነው አሜሪካ የሄደው። አጨበጨብን አይታ ነው እኔ እና እሱ እና ያኔ ከገኒ ጋር አንተዋወቅም፣ ግን እንደው አግኝተን ብናደንቃታል ገነት ንጋቱን፣ አርቲስት ገነት ንጋቱን። ምክንያቱም እሷ በዛ ሰሞን ቃለ መጠይቅ ስታደርግ እኔ እንደተጎረገ አላቅም ብላለች። እና የእውነትም አታቅም። ፊልም አይደለም ቴሌቪዥን ላይ ዝም ብሎ እንደ ቀልድ የተሰራ የለም፣ ለሲኒማ የተዘጋጀ አይደል፣ ለቴሌቪዥን ዝም ብሎ ተዘጋጅቶ የቀረበ ግን እዛ ሀገር ያልተወደደ፣ እዚህ ደግሞ በጣም አስጨበጨበ። ምንድነው እኔና ስለ የገረመን በዛ ጊዜ ሰዎች የሚሰለፉት ለቲያትር ነው የነበረው። ለውሳኔ ፊልም ግን ሰልፍ በሰልፍ ሆነ። የእሷ ፊልም ሰዎች ወደ ሲኒማ ቤት እንዲመጡ አስገደዳቸው እና አሁን እሷ እውቅና ሰጥታለች። ኩረጃ እንደሆነ አታውቅም፣ ግን የሰራችው ፊልም በጣም ብቃት ነበረው። ለምን? ከሀገራችን ካልቸር ጋር የሚሄድ ድህነቱ ያለው መከራ
ሲኒማ ቤቶቹ በር ላይ የምታስታውሱ ከሆነ ሶፍት ሁሉ ይሸጥ ነበር። በደንብ አስታውሳለሁ። እና በዛ አጨብጭበንላታል። እንደዚህ በአካልም ተገናኝተን እኔም ስሌን በጣም እናደንቅሻለን፣ ትልቅ ስራን የሰራሽው እንዲህ አይነት ነገር ብትደግሚ ብለናት ነበር። እና ያኔ ከኢቲቪ ሌላ አማራጭ አልነበረም፣ እንደዚህ ኢንተርኔት አልነበረም። ብዙ አማራጮች ስላልነበሩ እኛ ቪዲዮ ቤት ስንቀመጥ ሰዎች ይመጡ ነበር። ህንድ ፊልም ደግሞ ካየ በጣም ያዝናናል። ማዝናናት ብቻ ደግሞ ሳይሆን ያስተምራል በጣም። እና እኔ እንደውም አንዳንድ ጊዜ ጥፋት ሰርቼውን እንዲህ ሰዎችን በተለይ ከመንፈሳዊ ነገር አንጻር እነሱ ጣዖት ስለሚያመልኩ ወዳልሆነ መንገድ መርቼውን እንዲህ በናም ብዬ አስብ ነበር። ነገር ግን ጥሩ እንደሰራውኩት መች መሰለ ስደት ላይ እያለሁ በሄድኩባቸው ቦታዎች ሁሉ ያኔ ቲኔጀር የነበሩ የእኛን ትርጉም የሚያዩ ሰዎች እኔ መናገር ሲጀምር በድምፅ ነው የሚያውቁ። 98 ዓመተ ምህረት መሰለኝ ኢቲቪ ላይ ቀርቤ ነበር። ኢቲቪ መዝናኛ ላይ 120 ፕሮግራም ላይ እና እዛ ላይ ጥቂት ሰዎች ናቸው ያዩ። አሁን ግን እንዳልኩ በስደት መጀመሪያ ሱዳን፣ ሊቢያ ምናምን ስገባ የሄድኩበት ሰፈር ሁሉ አበሻ ያለበት እቃ ስገዛ ሻይ ስጠጣ በድምፅ እንዴ ጌቾ ልጅነታችን ያሳምርክልን፣ አንተ እኮ ልጅነታችን ጣፋጭ እንዲሆን ቤተሰብ እንድናከብር ለፍቅር ቦታ እንድንሰጥ ታላቅ እንድናከብር ሃይማኖታችንን እንድናከብር አስተምረናል። አንዱ ለሰው ቢሆን ከዛ ፌስቡክ ላይ እኮ ስንፈልግ የለም የሆነ የሀበሻ ቦሊውድ ግሩፕ የሚል እንደዚህ ተመስርቶ እኮ ምናምን አሁን ትንሽ ስላመመኝ እዛ ውስጥ እንትን አለን ብዬ ገና ግሩፑ ላይ ገብቼ ፎቶዬን እንትን ብዬ ተርጓሚ ጌቾ ነኝ ምናምን ብዬ ተኝቻለሁ። ስነቃ ከ3000 ከ4000 ሰው በላይ እድሜ ጤና ይስጥ አለ ወይ አንተ ነህ ወይ ልጅነታችን ያሳምርክልን። አሁንም እንዲህ ቲክቶክ ላይ እንደዚህ እንዳንተ ዩቱብ ፖድካስት ላይ ምናምን ቃለመጠይቅ ሳደርግ ከስር እነዚህ አይጠፉ እና እነዚህ ከክፍያ በላይ ለእኔ ትልቅ እንትን ናቸው። በነገራችን ላይ ውድ የአይቤክስ ሚዲያ ቤተሰቦች በመላው ዓለም የምትገኙ ኢትዮጵያውያን በአጠቃላይ ጌች ትንሽ የጤና እክል ገጥሞታል እና እንዳለው ለብዙዎቻችን ፍቅር ያስተማረ፣ ስነስርዓትን ያስተማረ፣ የራሱን አስተዋጽኦ ያደረገ እንዳለውም የዚች ሀገር የፊልም ታሪክ የተቀየረው በተወሰነ መንገድ እነሱ ከመጡ በኋላ ነው። ተመልካቹም አስተሳሰቡም እያደገ የመጣው የፊልም ኢንዱስትሪውም ከፍ እያለ የመጣው እና ይህንን ሰው ይህንን የሀገር ባለውለታ እንደው በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያኖች፣ ኤርትራውያኖች አሁን ያለበት ሁኔታ ትንሽ አስቸጋሪ ስለሆነ እንደው እገዛ ብናደርግለት። ምንድነው ግን የገጠመ የጤና እክል? የሽንት ፊኛ ጥበት በተፈጥሮ ተብሎ ያው 4 ጊዜ ኦፕሬሽን ሆኛለሁ እና ለ5ኛ ጊዜ ልክ እንደዚህ እንዳንተ ቅን ሰዎች አግኝተውኝ ስራ ካቁም ቆይቷልና ከስደት እንደመጣው አግኝተውኝ ነው። ምንድነው አንተ ማሰራበት ምክንያት? አንተ ባለህበት የማይችሉ አነጋገራቸው እንኳን የማይጥም ልጆች እየመጡ ነው እና አንተ ለምን ዝም ትላለህ? እኛ እንደምንወድ ታውቃለህ። ምንድነው? አይ እንደዚህ ታምሜ ነው እና ስራ ሲጀምር ደግሞ ሽንት ያጣድፈኛል፣ መመላለስ ምናምን አለብኝ። ከዛ አንጻር ነው የሸሸሁት ምናምን ስል እስቲ በቲክቶክ ምናምን እናስተባብርና ታከም ተባለ። እሺ ብዬ አሰባስበን የሽንት ፊኛ ችግር ነው ለሱ የሚሆን 500,000 ነበር የተጠየቅነው። ያንን አሰባስበን ጨርሰን አመስግነን ሐሙስ ከዶክተሩ ጋር ተነጋግረን ሰኞ ኦፕሬሽን ለመሆን ከተዘጋጀው በኋላ ሌላኛው ከሱ ጋር የነበረ ሐኪም አንድ የምጠራጠረው ነገር አለ፣ እንዲህ ተደጋጋሚ ተደርጎ መዳን ያልቻለው ሌላ ነገር ቢኖር ነው፣ ነርቭ ሊሆን ይችላል፣ እስቲ ኤምአርአይ ታይ አለኝና ውዳሴ ክሊኒክ ወደ ቴዎድሮስ አደባባይ ስታይ በኤምአርአይ ነርቭ ነው፣ ከበድ ያለ ነርቭ ነው፣ መነሻውም እሱ ነው አሉ። እኛ ደግሞ አመስግነን ጨርሰናል። የተሰበሰበው ገንዘብ በቅቶናል እናመሰግናለን ብላችሁ ነበር። በዛ ሰሞን ደግሞ ቲክቶከሮች
የሰው ገንዘብ የታመሙ ሰዎች ገንዘብ በልተው ነበር። ስለዚህ አሁን ድጋሚ ከምናደርግ ትንሽ ጊዜ እኒና አንዱን ታከመውና አንዱን እናደርገዋለን ተባለ። ከዛ ከሐኪሞቹ ጋር ስንማከር የግድ ነርቩ መሰራት አለበት። ነርቩ ሲሰራ ፊኛውም ደግሞ ኦፕሬሽን መሰራት አለበት። ውስጥም እጢ ያለ እነዚህ አንድ ላይ ነው መሄድ ያለባቸው ተባለ። ከዛ በኋላ በአጋጣሚ እዛው እንደዚህ ቲክቶክ ላይ ስናስተባብር ያዩ ዶክተሮች የጅማ ልጆች ናቸው። አንደኛው እዚሁ አዲስ አበባ ቅዱስ ጴጥሮስ ሆስፒታል የሚሰራ የፕላስቲክ ሰርጀን ነው፣ ስፔሻሊስት ነው። የአጥንት ምናምን መልካም ሰው ነው። እንደውም እዚህ ጋር የሚሰነጠቅባቸው ልጆች አሉ አይደል፣ ወድቆ በነፃ ይረዳቸዋል። እንደዚህ መታከም ይቻላል፣ አንተም በሚዲያ ንገርልኝ ይላል። እና እሱ ነው የነገራቸው። እንዲህ አይነት ልጅ አለ፣ ህንድ ሀገር አብረው ተምረዋል፣ ልትረዱ ከቻላችሁ ሲላቸው ይምጣ አሉ። የሽንት ፊኛ ብቻ መመርመሪያ ማሽን ይዘው መጥተዋል ከህንድ ጅማ። እነሱ ጋር ሄድኩኝ፣ እነሱም ጋር ታየው። እዛም አሉ የነርቭ ሐኪሞች። አዎ ሁለቱም ነው መሰራት ያለበት። ስለዚህ እስኪሟላልህ ድረስ በመድኃኒት ነርቩን ደግሞ በቪዚዮቴራፒ ተከታተለው ብሎኝ መድኃኒት እየወሰድኩ ከዓመት በላይ ሆኖኛል። ቪዚዮቴራፒ ወስዳለሁ። በጣም ለውጥ አለው። እግዚአብሔር የተመሰገነ እና ፍጹም ፈውስ ለማግኘት የግድ እገዛ አሁንም ያስፈልገኛል። አሁን ለሕክምናው ምን ያህል ብር ነው የጠየቀው? አሁን ሕክምናው ህንድ ሀገር ቢሆን ይሻላል ተብሎ የእንትኑን እልክልሃለሁ። የህንድ ሐኪሞች አይተውት የላኩልኝን ወደ $3000 ነው የተባለው። ግን ህንድ ኤምባሲን ደጋግመን አናግረን ግማሹን እንችላለን አንተ ካገኘህ ብለው ግማሹን የህንድ ኤምባሲ ሰፖርት ያደርጋል። የትኛውም ሆስፒታል ቢሆን ግማሹን እንዲቀንስ እናስገድዳለን ብለውኛል። ያው እንደምታውቁት ህንዶች ብዙ ተባባሪ ስላልሆኑ ሙሉን እንሸፍናለን አላሉኝ እና ግማሹን ካገኘው የምታከምበት እድል አለ። በእኛ ሲተረጎም ወደ ምን ያህል ብር ይጠጋል ማለት ነው? 3 ነጥብ ምናምን እንደዚህ ወደ 3 ሚሊዮን ብር። ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ እንደሰማችሁት ነው። በነገራችን ላይ እኔ ፕሮግራም ሳስይዘው ጌችን ዛሬ ራሱ የህክምና ቀጠሮ ነበር። እንዳመመው ራሱ ያወቁት አሁን ነው፣ እውነት እግዚአብሔር በሚያውቀው እውነት ለመናገር እና ይህን ሰው ብናግዘው ደግሞ እንደምናግዘው እንደምታግዙት ብዙ ደጋግ ሰዎች እንዳላችሁ ኢትዮጵያውያኖች፣ በአጠቃላይ ኤርትራውያኖች ደጋግ እንደሆናችሁ ደጋግ እንደሆንን አውቃለሁና እባካችሁ ጌችዬን እናግዘው፣ እባካችሁ እናግዘው እላለሁ። በአይቤክስ ሚዲያ ቤተሰብ ስም እናግዘው። በቃ ሌላ ምንም ቃላት የለኝም። ምንችለውን ሁሉ እናደርግ። በአጭር ጊዜ ውስጥ ከህመሙ ተፈውሶ ወደ ቀድሞ ስራው እንደሚመለስ እንደገና ደግሞ ለምስጋና እናንተ ፊት እንደሚቆም አልጠራጠርም። እውነት ነው። እግዚአብሔር ይስጣቸው ኢትዮጵያውያን ወንድሞቼ፣ ወዳጆቼ እስካሁንም ድረስ በእነሱ ድጋፍ ነው ያለሁት። ችላም ዝምም አላሉኝም። ጥሩ ምላሽ አግኝቻለሁ። ከቃላቸው ባለፈ ደግፈውኛል። ከኪሳቸውም ካላቸውም እየደወሉ እግዚአብሔር ይማረ እስካሁን ይደውሉልኛል እና አሁን ደግሞ ለአንዴና ለመጨረሻ ጊዜ ህንድ ሄጄ የምገላገልበትን አቅሙ ያላችሁ ሰዎች እንዳታልፉኝ እላለሁ። ይመቻችሁ። በነገራችን ላይ ጌችን አሁን ማገዝ የሚቻለው በገንዘብ ብቻ አይደለም። ይሄን ቪዲዮ ለብዙ ሰው እንዲዳረስ በማድረግ መተባበር ራሱ ገንዘብ እንደመስጠት ይቆጠራል እና በምንችለው አቅም ሁሉ ቪዲዮ ብዙ ቦታ እንዲሰራጭ እናድርግ እንላለን። አሁን ወደ ጨዋታችን እንመለሳለን። ይቺ ሌላ የምትለው ነገር አለ? ማስተላለፍ የምትፈልገው ነገር አለ? የለም፣ ይሄ ነው። በጣም የምትወደው የፊልም ዣነር ምን አይነት ነው? ስተረጉሞ ደስ የሚል? እኔ በራሴ የምወደው ኮሜዲና አክሽን ፊልም በጣም ይመቸኛል። በተለይ ኮሜዲ የአክሽን ነው ራሱ። በጣም አክሽን ፊልም በጣም እወዳለሁ። እኔ የማይስማማኝ ሰስፔንስ ነው እና እንደውም አንዳንድ ጓደኞቼ ምንድን ነው አንተ ሰስፔንስ ፊልም እንዲህ ያስጠላ ምናምን፣ ተከታታይ ፊልም ማየት አልችልም።
እነ ብሪዝን ብሬክ ምናምን በአመታት ነው የጨረስኳቸው እና ይሄን ዓለም ምን በድዬ ልቤን ጠልጠል የሚል ሀሳብ ስላለኝ አክሽን ፊልም ኮሜዲ ፊልም ሳይ በቃ ፌንት የምነቅለው በጣም ደስ ይለኛል። እና እንደዚህ ታሪካዊ ፊልሞች ከቤተሰብ ጋር የተያዘ ከሀገር ጋር የተያዘ ህንድ ፊልሞች ደግሞ ካየ ከሆሊውድ ፐርፌክት ነው በስራው ምንም ጥርጥር የለውም በእያንዳንዱ ነገር። ቦሊውድ ደግሞ በተለይ እኛ ቦሊውድን እንድንወድ የሚያደርገን ከልብ ጋር ይገናኛል። ስለ እናት ሲያወሩ ስለ አባት ሲያወሩ በተለይ ስለ ፍቅር ሲያወሩ ሌላ ዓለም ነው እና እኔ አንዳንዴ ይህ ነገር ባዕድ አምልኮ ነው እንዴ ይላሉ። እናትን የሚገልጡበት መንገድ ለአምላክም አላቸው በእርግጥ እና ትንሽ እኛ የቋንቋችን ጉዳይ ሆኖ ነው። ምሳሌ መሰጠ ምንድን ነው በግሪክ ፍቅር አለ ዝም ብሎ ወንድ ልጅ ሴትን ሴት ወንድን የምታፈቅርበት እናት አባት የሚፈቀርበት እግዚአብሔርን ደግሞ የሚገልጹበት አጋፔ የሚሉት እና እነሱም ጋር እንደዛ ደረጃ ያለው የእናት ሲሆን ማምታ ይሉታል። የአባት የእናት የበላይ ሲሆን ማምታ ይባላል። አሁን ከበድ ይላል እዛ ጋር ሲሄድ እነሱ የሚረዱት። የፍቅረኛ ሲሆን ደግሞ ፒያር ኦር ሞሀበት ይላሉ። ሶስቱም ፍቅር ማለት ናቸው እና በፍቅር እንኳን በጣም ብዙ ቋንቋ አለ ማለት ነው። ከዛ አንጻር ክብደቱን የሚያውቁት የቦሊውድ ወዳጆች ናቸው። ተመልካቾች በጣም ብዙ ያውቃሉ። አሁን ከማስረዳ በላይ የሆነ ተመልካች ቢመጣ ከኔ የበለጠ ይተነተነላል ስሜቱን ማለት ነው። ከልብ ጋር የተገናኘ ቦሊውድን እንድንወድ የሚያደርገው ያ ነው። እኔ ራሱ እኮ የሻሩክን የፍቅር ፊልም እኮ አይቼ ልክ ከቪዲዮ ቤት እንደወጣው ከማላውቀው ሰው ፍቅር ይዘኛል። ነመስቴ ፓግዋን ይጋባል ስሜቱ ይጋባል። እውነት ነው። ትልቁ የህንድ የቴሌቪዥን ጣቢያ ኒው ዴሊ አይ ቲንክ ባልሳሳት ሪፖርተሩን ልኮ እዚህ ድረስ ኢንተርቪው አድርገው ነበር አይደል? እውነት ነው። እንዴት ሊያገኙ ቻሉ? እንዴት ሊመጡ ቻሉ? ይመስለኛል እዚህ ሀገር የፊልም ፌስቲቫል ነበረ፣ በፊት ይካሄድ ነበር። ህንድ ፊልሞች ብሔራዊ ቲያትር፣ አገር ፍቅር ቲያትር ምናምን ይታዩ ነበር ፌስቲቫል እየተደረገ በኤምባሲው አዘጋጅነት። አሁን ለምን እንደቀረ አላቅም። በ2013 በፈረንጆች ነው። እኔ ሲኒማ አዲስ ከተማ መርካቶ ተከራይቼው እዛው ቁጭ ብዬ ተረጉም ነበር። ሰው ዘጭ ብሎ ባለበት ተጠራውና ልክ ከስወጣ ህንዶች ያሉ ካሜራ ምናምን አለ። ምንድነው ስል አይ ከኤንዲ ቲቪ ነው የመጣ ነው፣ የህንድ ትልቁ የቴሌቪዥን ጣቢያ ማለት ነው። አላመንኩም እዚህ ድረስ። አዎ ማለት ምን ሰምታችሁ? አይ እኛ የእናንተን ፊልም ሰሪዎችም አናግረናል፣ ቃለ መጠይቅ አድርገናል። እንደዚሁም ደግሞ ቴሌቪዥን ጣቢያዎች፣ ጋዜጣዎች፣ መጽሔቶች አናግረናል። የእናንተን ቋንቋ የሚተረጉሙ አሉ፣ በጣም ጎበዙ፣ ቃላት አጠቃቀሙ ድምፁም የሚያምር ጌቾ ይባላል፣ ሲኒማ አዲስ ከተማ ያሳያል ተብለው መጡ። እንዴት እንደምተረጉማዩ የሰውን ስሜት አዩ። ከዛ በኋላ አሁን ጎግል ራሱ ብታረግ አለ ምን ያህል ቦሊውድ ተጽዕኖ አድርጎ የቋንቋ ወሰን እየሰፋ እንደመጣ ነው። እንደዛ እውነት ነው፣ አናግሮኛል። ወደ እነሱ የማስጎብኘት ቦሊውድን የማየት ቻንስ ምናምን አላመቻቹልኝም። ቦሊውድን የማየት እድል አላገኘውም። ግን ዲፒሽንዴን አወቅኩ አይደል? ተላሽ ሚለው የእሱ ዘመዶች መጥተው ነበር የሆነ ጊዜ ላይ እና የእሱም ፊልም የሚያዘጋጅለት አብሮት የሚሰራ መልካሙ ካወቀው እንደኬ የሚባል ቲያትር ደራሲ እሱ ይመስለኛል። እንደውም ድሮ ሬዲዮ ፋና ረጅም ዓመት ሰርቷል። አሁን የነ ሰይፉ ጣቢያ ይጠፋኛል 97.8 መሰለኝ ኤፍኤም አዲስ እዛ አለ፣ እዛ ይሰራል። ኤፍኤም አዲስ ላይ 97.1 አይ አይደለም አዲሱ አሁን የሚሰሩበት እዛ ላይ አለ መልካሙ ይባላል። እና ምን ፕሮግራም ላይ እንደሚሰራ አላቅም፣ እሱ ይነግራቸዋል። እንዲህ እኮ የእናንተን ቋንቋ የሚችል ፊልማችሁን የሚተረጉም ሰው አለ። እንደውም እኔ ከቤቴ ስወጣ ፒያሳ ነው ሰፈሩ፣ ስሙ ይለጠፋል
በታዋቂው በዝነኛው ጌቾ ተብሎ ነው የሚለጠፈው ምናምን ያስተዋውቀኛል። ከዛ በኋላ እነሱ ይዘውኝ ሄደው እዛ ቆይቼ ሊፕሲንግ ወይም ዳብድ የሚባለው የለም አሁን ቃና የጀመረው እሱን እኛ በ2000 ዓመተ ምህረት ለኢቲቪ ሰጥተን ነበር። የ3 ወር ሰርተን ማለት ነው ተተርጉሞ እና በተለያዩ ምክንያቶች አልተሳካም። የመጀመሪያ ጊዜ ሰጠናቸው ነፍሳቸውን ይማርና ወይዘሮ ኢትዮጵያ ይባላሉ የፊልም ክፍል ኃላፊ በጣም ወደዱት። በቃ የአማርኛ የሚናገሩ አይደል እንደሚመስለው በዛ ላይ ታሪኩ ብለው የሰጠናቸው የ20 ደቂቃ ነበር። ስንጀምር የ40 እናደርገዋለን እያንዳንዱን ኤፒሶድ ብለናቸው ነበር። 3 አይነት ታይፕ ነበር የሰጠናቸው። ይህን እድል አግኝቻለሁ ከነሱ በእነዚህ ግለሰቦች እንጂ ወይ ቴሌቪዥን ጣቢያ ወይ ቦሊውድ እንደውም መኖራችንንም የሚያውቅ አይመስለኝም። እዚህ የሚመጡት ኤምባሲው ላይ የሚሰሩት እንደዚህ አይነት ሰዎች ካልሆኑ እንታወቅ አይመስለኝም። ግን ሰሞኑን አንድ ሶሻል ሚዲያ ላይ ታንዛኒያዊ ነው ህንድኛ አይችልም፣ ግን ዘፈናቸውን በደንብ ዳብድ ይሰራል እያስመሰለ ይዘፍናል ምናምን ጋብዘውት እየተንሸራሸረ ነው እዛ እና ከአፍሪካ አንድ ሰው ተገኝቷል እውቅና የተሰጠው። የሚገርም ነው። እንደው አንዳንድ ጊዜ ስሜት ውስጥ ይከታል የአንድ ፊልም። እኔ በጣም ተመልክቻለሁ። ያሬድ ብያለሁ ቅድም። ምን አይነት ተመልካች አጋጥሞ ያውቃል? አሁን የሚያለቅስ አለ እንደው የተለየ በጣም የማትረሳው ትርጉም ስራ ውስጥ እየሰራ ተቀባይነት እንዳገኘህ የምታውቀው የሚያስቅ ቦታ ላይ ተመልካቹ ሲስቅ፣ የሚያሳዝን ቦታ ላይ አንተ እየተረጉም ከአንተም አዝናል፣ ግን ስዞር ሰው ያለቅሳል። በጣም የሲቃ ድምፅ ሁሉ ትሰማለህ። አንዳንዴ ይተናነቃል በጣም እንዳልከው። አንዳንድ ፊልሞችን እኛ እናቋርጣለን። አሁን በተለይ እንደዚህ በሲዲ እንደዚህ በሶፍትዌር ከተጀመረ በኋላ በፍላሽ በምን ይጫናል አይደል? ፒሲ ላይ ስትቀዳው ቀጥታ ከጀመርክ ባይቋረጥ ይመረጣል፣ ድምፁን ኤዲት ለማድረግ እንዲመች። የምታቋርጥበት አጋጣሚ አለ፣ በሳቅም በእንባ። እኔ ደግሞ ስሜታዊ ነኝ። ምናልባት ስተረጉም ካየኝ ወይ ድምፄንም ከሰማው ስሜት ውስጥ አብሬው የምገባው ያ ነገር ነው በሰዎችም ዘንድ ተወዳጅነት እንዳገኝ ያደረገኝ። በጣም ብዙ የሚተረጉሙ የሚችሉ ሰዎች አሉ። እንግዲህ እግዚአብሔር ረድቶኝ ተቀባይነት አግኝቻለሁ። እግዚአብሔር አምላክ የተመሰገነ ይሁን። አሜን አሜን። አንዳንድ ጊዜ ልክ ወደ አማርኛ ስናመጣቸው ፍቺ የሌላቸው ቃላት ሲገጥሙ እንዴት ነበር እሱን አቻችለህ የምትሄድ የነበረው? ዛሬ ደግሞ በጣም አምሮብሻል። እውነት አምሮብኛል። እጅ ሰጥቻለሁ። የኔ መቤት ቤዚ፣ ስለ ፍቅር እያወራሽ እኮ ነው። ገብቶሻል? እንዴ አረን አልፈልግም ማለት አያስፈልግም። ይህንን ስሜት እኔም ባንቺ እድሜ እያለሁ በደንብ ነው የማውቀው። ዓለምን የጨበጥኳት ያክል ይሰማኝ ነበረ። ቆይ ግን ለምንድን ነው እንደዚህ አይነት ስሜት የሚሰማን? ያንተና የእናቴ ፍቅር ምን ያክል ጥልቅ እንደነበር ለማየት ሞክሬ በፍጹም አልቻልኩም። የኔ ንግስት፣ እንዴት እንደናፈቅሽኝ ብታይ። ማውራት ቀላል ነገር፣ ከባዱን ስሜት ነው የሚያደርግላት። ቤዛ ብቻዋን ክፍል ዘግታ ምንድን ነው የሚሰራው? የተፈጠረ ችግር አለ እንዴ? ከዚህ ቤት ብቻዬን ሆኜ ማሰብ አልችልም ማለት ነው። አንቺ ያለሽበት የትም ይመቸኛል። እባክሽ አብሬሽ እንድሄድ ፍቀጅልኝ። እንዴ ከዚህ በላይ ከተነጋገርን ክፉ ነገር ይፈጠራል። በጣም ጥሩ ጥያቄ ነው የጠየቀኝ። የምሬ ነው የምልህ። በጣም ብዙ ሰዎች የሚወዱልኝ ይሄንን ነው፣ ተርጓሚዎችም ጭምር። ቃላትን ግን እንዴት አድርግ የምታቀናቸው የሚሉ ማለት ነው። እና ለምሳሌ ሮስኪ ሮቲ ይላሉ። ምን ማለት ነው? የዘወትር ቂጣ ማለት ነው። ወደ እኛ ስታመጣው ምን ይሆናል? የዕለት እንጀራ። ልክ እንዳንተ ያስቃል የዘወትር ቂጣ ካሉ
ይህ የዕለት እንጀራዬ ነው ግን ካል እንረዳለን። ልባችን ጋር መጥቷል፣ እኛ ኑሮ ጋር መጥቷል። እንደዛ ነው። እና እንደውም እኔ አንድ ነገር ሳልነግር የረሳሁት ምንድን ነው፣ ቪዲዮ ቤት ውስጥ ስተረጉም ነውር የሆኑ ቋንቋዎችንም ልትጠቀም ትችላለህ። ለምን እዛ አካባቢ አንተን ተመሳሳይ ሰዎች ነው ያሉ። መጀመሪያ በቪኤችኤስ አወቋል ዴክ በሱ ነበረ። ቀጥሎ በቪሲዲ ዲቪዲ እያለ አሁን ደግሞ በጥሩ ሁኔታ በቴሌግራም በምንም ማንም ሰው ማግኘት እንዲችል ተደርጎ ይተረጎማል። እና በቪኤችኤስ ሲሆን እና በሲዲ በዲቪዲ ሲሆን በጣም ብዙ ሰው ጋር የደረሰው የኔ ድምፅ በዛ ነው፣ በሲዲ እና በዲቪዲ ዘመን ነው። እና ያኔ ራሴን እየገራው እያስተካከልኩ ቃላትን እያሳመርኩ ሌሎች የማይደፍሩትን እየደፈርኩ መጣሁኝና መሀል ላይ ቄራ አካባቢ ትመስለኛለች ልጅቷ። ምናልባት እድሜዋ 10 ወይ 12 አካባቢ ነው። ፊልም በጣም የምታየው እናቷም ታናግረኛለች፣ እሷም በስልክ ታናግረኛለች። አንድ ጊዜ የሆነ ፊልም ተረጎምኩ፣ ኦም ጄ ጀግዲሽ የሚል መንፈሳዊም ይዘታል። ደውላ ጌጅ ፊልሙ በጣም ነው የሚያምረው፣ ኦም ጄ ጀግዲሽ ማለት 3ቱ ስላሴዎች ማለት ነው ስትለኝ ደነገጥኩና አይ አይደለም ስል እንዴት እንደሆነ እስቲ አስረዳኝ ስትለኝ የኦም ጄ ጀግዲሽ የእነሱን ነገርኳትና ህንዶች መልካም ስራ የሰራን ሰው አማልክት ነው ይላሉ፣ ወደ መለኮታዊነት ይጠጋል ይላሉ። እኛ ጻድቃን ሰማዕታት እንደምንላቸው ለሃይማኖታቸው በሰሩት ስራ የበቁ የነቁትን ወደ መለኮታዊነት ይወስዷቸዋል። ያንን አስረዳዋትና የ3ቱ ስላሴ ስትለኝ የለሁበትም እና ምን አልኳት፣ ጊዜ ስጭኝ በሚቀጥለው ስትደውይ እነግርሻለሁ አልኳትና ባይብል ማንበብ ጀመርኩ ማለት ነው። ከዛ የተረዳሁትን አስረዳዋት። እናቷን በጣም አመሰገነችኝ። ከዛ ጊዜ በኋላ መንፈሳዊ ነገሮች ላይ ለምሳሌ የበፊት ትርጉሞችን ብታይ የአብዛኞቹ ቤተ ጣዖቱ ቤተ መቅደሱን የጣዖቱንም ቤተ ክርስቲያን የጣዖቱንም ስም እግዚአብሔር የማለት እነሱ ግን ያውቃሉ። እነሱ ሲጠሩ ጣዖት እንደሆነ ለምሳሌ በሰብታይትል ስታይ በስሞል ሌተር ጋድስ እግዚአብሔር ማለት ደግሞ ጎድ ነው። በካፒታል ሌተር ጎድ ብቻ ነው እና በሰብታይትላቸው እነሱ ይገልጣሉ። እንደውም አንዳንድ ሰው ይናደድብኝ ነበር ያንን እያስተካከልኩ ስመጣ። ለምን እንዲህ ትላለህ? እነሱ የኛን እንዲህ ቢሉ እነሱ እንዲህ አይሉም። ለምን እነሱ አማልክት የሆነን ጻድቅ እርዳይ ነው የሚሉት እና እነሱ ይህን ተቀብለውት ነው። ለእነሱ መቆርቆራችሁን ትታችሁ ለእኔ እንደዚህ አድርጋችሁ ያዙልኝ። አንዳንዶች እንደውም የእኛንም ልታሰድብ ነው የሚል ነገር ሲናገሩ ራሴን አዘጋጅቼ ለማንኛውም እኛ ጭንቅላት ውስጥ እዚህ ቦታ ላይ የትርጉም ክፍል አለ እና ነገሮችን ከፈለግን በቅንነት ካልፈለግን ደግሞ ማጣመም እንችላለን። እኔ ግን በዚህ መንገድ ነው የምሰራው ብዬ አስተካክዬ በጣም ብዙ ሰዎች የሚወዱኝ በዚህ ልጅነታችን ያሳመርክልን፣ ቃላት አጠቃቀም፣ ታላቆቻችን እንድናከብር፣ የሰው ሃይማኖት እንድናከብር፣ ሰዎችን እንድንቀበል፣ ለፍቅር ቦታ እንድንሰጥ። ለምሳሌ እንደ ፊልም ላይ ካየ ቶሎ ነው የሚፋቀሩት። እዚህ ሀገር ያኔ በ90ዎቹ እንዲህ ምናምን ይባል ነበር። ለምን እኛ ፍቅር የሚመስለን ስቃይ ካለው ክህደት ካለው ነበር የሚመስለን፣ ግን አይደለም። ማንኛውም ወንድ የሆነችን ሴት አይቶ የማይወድበት ምንም ምክንያት የለም፣ ጤነኛ ከሆነ። ጤነኛ ካልሆነ ከዛ ትንሽ ከተቀራረበ ወደ ፍቅር ይቀየራል። እና ይህንንም አስረዳሉ። ሌላው ለምሳሌ አስከሬን ያቃጥላሉ አይደል? አይሸታቸውም እንዴ ምናምን ሲሉ ኖ የእነሱ ካልቸር ነው። የእነሱን ማናናቅና ማጣጣሉን ትተን የኛን መርምረን ከዛ በኋላ ራሳችንን አይተን በዚህ ራሳችን መንገዳችን ብናስተካክል በምለው በቃ በጣም እንደ ምክር ይቀበል። ፊልም ውስጥ ተነተናለሁ። ለምሳሌ አንዲት የሂንዱዝም እምነት ተከታይ ሴት ባሏ እድሜ እንዲኖረው የምትጾምበት ጊዜ አላት በሃይማኖታቸው የተዘጋጀ። ከዛ በወንፊት እሱንና ጨረቃውን አይታ ትጸልያለች እድሜ እንዲሰጠው። አንዳንድ እህቶች ይናደዳሉ፣ ለባል እንደዚህ
እንደው ስላልተነገረ ነው እንጂ የኛ እናቶች ለባሎቻቸው እንደዚህ ነው። የኛ እናቶችን አሁን የኔ አባት 2 ሚስት ነው ያገባው እና ግን እናቶች ተቀብለው ነው የሚኖሩት ባሌ ብለው ሁለቱም ማለት ነው። ልክ ነው እያልኩ አይደለም፣ አታመንዝርም ይላል መጽሐፉ። ግን ለባል ቦታ ሊኖረው ይገባል። እንደዚህ ባይጾምለትም ባይጸለይለትም እንደ አባወራ ራስ ስለሆነ ተቀባይነት ሊኖረው ይገባል እና በሂንዱዝም እምነት ውስጥ ትዳር ብዙ ጊዜ ፍቺና ፍልሰት መጨናገፍ አያጋጥመው። ለምንድን ነው? ከዚህ ነገር አንጻር ወደኛ መጽሐፍ ቅዱስ እንደሚናገረው የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል እና አንዳንድ ወንድሞች ራስ ነኝ ብሎ የመኩራራት እና እህቶችን የማናናቅ ነገር ያመጣሉ። ግን ራስን ተሸክሞ የሚሄደው ይሄ ቦዲ ነው። ይሄኛው ቦዲ ከሌለ ራስ ብቻውን ምንም አያደርግም፣ በቃ ይወድቃል። እህቶች ደግሞ አሁን ብዙ ጊዜ ሶሻል ሚዲያ ላይ የማየው ወንድ የማናናቅ እንደዚሁም ፌሚኒስት ነን የሚሉ ፌሚኒስትነት ችግር የለውም፣ እኔም እሆናለሁ፣ ለእህቶች ይቆረቆራለሁ። ምክንያቱም እኛ ሀገር አስገድዶ መድፈር፣ የሴት ጥቃት አሁንም አልቆመም። አሁን በዚህ በ21ኛው ክፍለ ዘመንም አለ። እነዚህን ነገሮች በጣም ማውግዘው፣ ነገር ግን ደግሞ አባወራን የመብለጥ ወይ ደግሞ እኔም አባወራ ልሁን ማለትን ከካልቸራችንም ከሃይማኖታችንም አንጻር ተቀባይነት ስለሌለው ይሄ ነገር እንዲቀር እንደው በታላቅ ትህትና እጠይቃለሁ። አንዳንድ ሚዲያዎች ላይ ተናግሬያለሁ፣ ግን እንደዚህ ልቤን ከፍቼ አላወራሁትም እና ከፊልሙ ስላመጣ ነው። ለዚህ ነው ወጣቶች ልጅነታችን ያሳመርክልን፣ ፍቅርን እንድንቀበል ቦታ እንድንሰጠው። ቦታ አይሰጠውም ነበር። ፍቅር የያዘው ሰው ለሆነ ሰው ሲነግረው እንደ ጅል ነበር የሚቆጥረው። ከበሽታ ግን አይተናነስም። ያ ሰው ነው ስሜቱን የሚያውቀው እና ፍቅር ተቀብሎ ደግሞ እንዴት ማስተናገድ እንዳለብን አስተምሮናል ቦሊውድ። እናት አባት እንዴት ማክበር እንዳለብን ከእናት እግር በታች ገነት አለ የሚሉት ይህ ምስራቃውያን እንዳለ የህንዶች ብቻ ሳይሆን አረቦችም ለእናታቸው ለሚስታቸው ላይሆን ይችላል። በእስልምናም እንደዛ ይባላል። የሚገርም ገነት እናት እግር። ይቅርታ ግን ቃሉን ከተሳሳትኩኝ። እውነት ነው ይባላል፣ በእስልምናም ይባላል። እስልምናም ክርስትናም የአይሁዶች ሃይማኖት ነው። አክቹሊ አብርሃማውያን ነው የሚባሉ ተከታዮቹ እንዳለ ነው። ሁለቱም ጋር የሚያመሳስላቸው ይሄ ነገር ነው። ምስራቃውያን ሲባል መካከለኛው ምስራቅም ያሉት እስከ ራሻ ድረስ እስከ ሩቅ ምስራቅ እስከ ጃፓን ስትሄድ ለእናት ያላቸው ክብር ይለያል። ይሄኛውን እኛም ጋር እናት እንዴት እንደምትወደድ እንዴት እንደምትከበር የምታውቀው ነው። ለአድላ ያልኩን ፊልም እኔም የምወደው ተመልካቾችም የሚወዱት በእናት ዙሪያ የሚያጠነጥ ነው እና አባትን ማክበር እነሱ ጋር ያለው ትንሽ ለየት ይላል። አባትም ከልጅ ጋር ያለው ግንኙነት እንደዛው። ወደ ሃይማኖት ስታመጣው እንዳልኩ ከዛች ልጅ ጥያቄ በኋላ ራሴን በጣም ገርቻ አስተካክዬ ቃላቶችን በተለይ መንፈሳዊ ሲሆኑ እኛ ጋር መንፈሳዊ እንዲመስሉ ወደዛ ሰዎች ፈጽሞ ተለጥጠው እንዳይሄዱ የራሳችን እንድንጠብቅ የሌሎችን ደግሞ እንዳንንቅ። መናቅ መብለጥ አይደለም፣ እንደውም መቀበል ማመን ሳይሆን አይ የራሱ ነው በራሱ መንገድ ይመቸው ማለት የመሰልጠን ምልክት ይመስለኛል። በጣም የገረመኝ ነገር ኃላፊነትን ተሸክመ ለምሳሌ ቅድም ምናልከኝ ትውልዱን ትንብዮ ይሆን እንዴ ስለ ጣዖት ሀሳብ ከተትኩባቸው እንዴ ብለህ፣ ምክንያቱም የያዝከው ነገር ብዙ ነገር ሊያበላሽ እንደሚችል ይህም ገብቶ በታማኝነት ነበር ስታገለግል የነበረው። ይሄ መሰጠት ይፈልጋል። ለምን ምን አገባኝ ተብሎም እኮ አንዳንዴ የሚደረግ ነገር አለና አንዳንዴ ፈጣሪ የሆነ ነገር ለሰው ሲያሸክም ኃላፊነት ለሚሰማው ሰው ነው የሚለውንም ግንዛቤ ጭምር ነው የፈጠርክልኝ። እኔ እግዚአብሔርን በዚህ አመሰግናለሁ። ድንገት ያመለከተኝ ያሳየኝ አምላክ በእውነት እንዳልጸጸት። አሁንም እንደምታውቀው ህንድ ፊልም በዛ ወቅት ተቀባይነት አልነበረውም። አሁንም አንዳንድ ሰዎች የማፌዝ ምናምን ነገር አላቸው። ግን ፊልም እናንተ ፊልም ስለምትሰሩ ፊልም መስራት ምን ያህል ከባድ እንደሆነ እነሱ ደግሞ ምን ያህል በእውቀቱ ርቀው እንደሄዱና
ዓለም አቀፍ ተቀባይነት ከሆሊውድ ቀጥሎ ያለው ቦሊውድ ነው፣ ተፎካካሪው ጭምር ነው። ያንን ደግሞ ሰዎች አሁን በሚዲያም በምንም አውቀው ቅድም አንተ እያልክ ነበር እነዚህን ፊልሞች ስናይ የተመልካቹ ብስለት ሄዶ ነበር። ተመልካቹ ቀድሞ ሄዶ ነበር ከፊልም ሰሪዎች ይልቅ። አሁን ግን ያው እየተገናኙ የመጡት እየታወቀ ስለመጣ ነው። በዛ በሚናቅበት ዘመን እንኳን ዘና ብዬ ራሴን ቀና አድርጌ እንድሄድ ያደረገኝ ይሄ ነገር ይሄን ነገር በማካፈል ይሄን ኃላፊነት ደግሞ እግዚአብሔር ስለሰጠኝ እንድወጣውም ስለረዳኝ የተመሰገነ ነው። የሚገርም ነው። ቅድም አሁን ጥያቄን እንደውም አድንቀኸዋል እንዳልከው ወደ ራስ የማምጣት ያ ስለ ቂጣውና ስለ ዕለት እንጀራ ያወራው ነገር የሚገርም ነው። ሌላው የስድቧን ነገር እንዲህ ዳሰናት እንዲህ ነው ያለፍነውና ስለሷ ትንሽ እንድናወራ ፈልጌ ነው። ለምሳሌ አሁን ስድቦች ሲሆኑ እንዴት ነው ለተመልካቹ የምታመጣቸው? ጸያፍ ቃላት ሊሆኑ ይችላሉ። አንተ ትረዳዋለህ። እንዴት ነው የምታመጣቸው እነሱን? አንደኛ ነገር ስድብነቱን ካልገለጽከው መልእክቱን አይቀንስብህም ወይ? ይህም በጣም ወሳኝ ጥያቄ ነው። ምክንያቱም ፊልም ላይ እንዳልኩ ሌላው ዓለም የሚቀበልበት መንገድ አለውና ነገሮች በግልጽ የሚነገሩት ራፍሊ ነው የሚነገሩት እና አንዳንድ ፊልሞች ላይ እንደውም ይጻፋል ማሳሰቢያ፣ ይህ ፊልም ንግግሮቹ ወርዶቹ ነውር የተሞላበት ስለሆነ እንደዚህ እድሜና ይሄ ሙድ ማይመቸው ባያይ ይባላል። እኔ ደግሞ ስድቦችን የምቀይርበት መንገድ ይሄም ተወዳጅነት እንዳገኝ ያደረገኝ ነው። መልእክቱን አያወርደውም። እኔ በምንድን ነው መሰለ የተረዳሁት? ራኒ ሙከርጂ የምትሰራበት አንድ ፊልም ነበረ። አስገድዷ ይደፍራትና አንዱ ፍርድ ቤት ስትቀርብ እያንዳንዱ አካላችን ፍርድ ቤት ውስጥ በሕጉ መሰረት በግልጽ ነው የሚነገረው እና ፍርድ ቤት ውስጥ እኔ ነኝ እንዲሆንኩት እንጂ አንተ አይደለም ትሏለች ዳኛውን። ማለት በወሲባዊ በሆነ ቋንቋ እኔ ነኝ የተጎዳሁት እንጂ አንተ አይደለም። አዎ ግን ያው ገባኝ። ያንን እንኩት እንጂ አንተ አይደለም። እሺ እና እኔ ምንድነው ያ ፊልም ነው ያነቃኝ። ፍርድ ቤቶችም ላይ የሆነ ቦታም ሲቀርብ አሁን በሲዲ ሲሆን በየቤቱ ስለሚገባ ብዙ ቤተሰብ ስለሚያየው ደግሞ ሰዎች እየደወሉ አብዛኛው ኮሜንት ማየት ትችላለህ። ጓደኞቼ ነው እንደውም ብዙ ጊዜ የሚነግሩኝ የሆነ ልጅ ያለን ግን አንብበዋል በጣም ብዙ ስለሆነ እኔ ላይክ አድርጌ ማልፈው እና ከህመሙም አንጻር ነው። አሁን ግን ቁጭ ብዬ አይላቸዋለሁ እና ሳይ ምስጋና እና አድናቆት ነው። በጣም ትለያለህ። እዚህ ጋር እንደዚህ ያልከው፣ እዚህ ጋር እንደዚህ ያልከው አየህ ምን ያህል እኔ እድሉን አግኝቼ ልተርጉም እንጂ ከኔ በእውቀትም በማስተዋልም የሚበልጡ ሰዎች ብዙ አሉ። ተመልካቹ ነው ከነሱ በሚደውሉት ቃል ማርና አሁን ደግሞ ይሄን ጨምራለሁ፣ አሁን ደግሞ ይሄን ቀንሳለሁ። ያንን ፊልም ቪዲዮ ቤት ውስጥ ስተረጉመው እኔ ነኝ እንጂ የተደረኩት አንተ አይደለም ስትለው ቃሉ ገብቷቸዋል። በብልግና ወርድ ነው የምትለው እሷ ተጨበጨበ ቪዲዮ ቤት ውስጥ። ከዛ ቅር ያላቸው ሰዎች አወጡኝና እንደዚህ እኮ ባትለው እሷ ብለዋለች እንደዚህ ህግ የሚያውቅ ሰው ዩኒቲ ዩኒቨርሲቲ ነው መሰለኝ ይማር የነበረ ልጅ መታወቂያ አሳይቶን ኮተቤ ነበር መተረጉሙ ያኔ። ኮተቤ ደግሞ መምህራን ኮሌጅ ፊት ለፊት ቱፓክ ቪዲዮ ቤት ነበር እና እዛ የሚመጡት መምህራን ናቸው። ጠዋት ሁል ጊዜ የኔን ፊልም የሚያዩት አሳያቸውና ልክ ነው እንደዚህ ነው የሚባለው ምናምን አሸነፍኩ ማለት ነው። ግን በውስጤ ጥያቄን ይዤ ሄድኩት። ሁሉም ሰው ደስ ያላለው ይህም በመናገሬ ስለሆነ ይህን አሁን ማስቀረት አለብን። እኔ ነኝ እንጂ የተደፈርኩት አንተ አልተደፈርክም። ሌላ ጊዜ ሳሳየው እነዛው ሰዎች ሌላ ከአዲስ ሰዎች ጋር ማለት ከሚደወሉት ነገሮች አንጻርም ራሴን እያስተካከልኩ በረጅም ጊዜ ሂደት ቃላትን አሳምሬ አሁን ወዳጆቼም ስተረጉሙ ያንኑ መንገድ ሲከተሉ ሳይ ደስ ይለኛል። እኔ ነኝ ያሰመርኩት። ቅድም እንዳልከው የሆነ 1971 የሚል በህንድና በፓኪስታን መካከል የተደረገ በእውነተኛ ታሪክ ላይ የተመሰረተ የጦርነት ፊልም ተረጎምኩ እና እኔ እንደነገርኩ ፊልም ስተረጉም ስሜት ውስጥ ነው የምገባው፣ እዛው ካራክተር ውስጥ
ያው በስልክም ብለኛል። አሁን ራሱ ትርጉም እየሰማሁ ነው የመሰለኝ። ሁሉም ታክሲ ውስጥም የትም ቦታ ሲሄድ ውጭ ሀገርም እንዳልኩ ኬንያም፣ ሱዳንም፣ ሊቢያም፣ የመንም እንደዚህ እንዳንተ የሚሉኝ ለምንድን ነው ካራክተር ውስጥ ለሰዎች ደግሞ ግልጽ ሆኖ እንዲገባ እንዲዋጥላቸው አድርጌ ስሜቱ ስለምገባ ስሜቴን ስለማልደብቅ ማለት ነው። እና ያ 1971 ፊልም ተርጉሜ ከጨረስኩት በኋላ አንድ ትልቅ ሰው ደወሉልኝ። ልጄ ለመሆኑ ወታደር ነበርክ እንዴ አሉ። አይ አልነበርኩም። ታዲያ ኮዶቹን እንዴት አወካቸው? ይህ ካርታ አጠቃቀቁ እኮ የወታደር ይለያል። እንዴት አወቀው? አይ ፊልሙን በጣም ስለወደድኩት ቪዲዮ ቤት ደግሞ ደጋግሜ ስላሳየሁት ኮዱን አላውቀውም፣ ስሜቱ ነው፣ በስሜት ነው የተገናኘ ነው ምናምን አልኳቸው። በጣም አመስግነውኝ በዚሁ ቀጥልበት፣ ታውቃለህ ግን በጣም ለሰዎች ደስታ እንደሆነ የምትሰጠው አሉ። ደስ ብሎኝ ከዛም ይህንን ምን ማድረግ አለብኝ አልኩ፣ መቀጠል አለብኝ አልኩ። ኮዶች ሲኖሩ ምን ማድረግ ጀመርኩኝ፣ ወታደር ጠይቃለሁ። ኮድ ምንድን ነው? አይ እንደዚህ እንደዚህ ነው። መሐመድ ምትኩን ያው ታውቀዋለህ፣ እንግሊዝኛ የሚተረጉመው ነው። አንድ ፊልም ቡሽባ ነው ምናምን የሚል ከማል ሀሰን በጣም ታዋቂ ነው። በ1982 የኦስካር እጩ የነበረ ደቡብ ህንድ ነው እና እሱ የሚሰራው ፊልም ከቢንላዲን ጋር የተገናኘ ስለ ቢንላዲን አያያዝ ነው እና ፊልሙ ላይ ደጋግሞ ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚል ይመጣል እና እኔ ፊልምን አላየውም፣ ዝም ብዬ ከፍቼ ስለምተረጉመው አንድ ሁለት ቦታ ላኢላሃ ኢለላህ ካለ ወይ ዝም እላለሁ ወይ አብሬ እላለሁ። እዛ ፊልም ላይ ግን ረጅም ስለሚደጋገም አንዳንድ ነገሮችም ስለሚጨመሩ አቋርጬ ሌላ ክፍል አለ የሚሰራ እዛው መሐመድ የሚሰራበት ክፍል ሩዋማ ቃሌ እየሰራ ማለት ነው። ማሚ እኔ ዛሬ የምሰራው ፊልም ላኢላሃ ኢለላህ ሙሐመድ ረሱሉላህ ምን እንደሆነ ስላልገባኝ ብታስረዳኝ ስለው እሱም የሚወድልኝ ነገር ይሄ ነው። አላህ ሲባል አሁን ፈጣሪ በቃ በአረብኛ እግዚአብሔር አሁን ሚካኤል ገብርኤል እንላለን። ኤል የእግዚአብሔር ስም ነው። አረብ ክርስቲያኖች ደግሞ አሁን ቲክቶክ ላይ መዝሙራቸውን እንሰማለን። አላህ ደግሞ ፈጣሪ ነው እግዚአብሔር እና ፈጣሪ እግዚአብሔር ሙስሊሞች ፈጣሪ ስትል ደስ ስለሚላቸው ምን ችግር አለው? ፈጣሪ ነው። ላኢላሃ ኢለላህ መሐመድ ረሱሉላህ ማለት በእውነት የሚገዙለት አምላክ አንድና ብቸኛው አላህ ነው። ነብዩ መሐመድ ደግሞ የአላህ መልእክተኛ ናቸው ማለት ነው። ጠይቄ ከእንደገና እንደዚህ ነው ማድረግ። የሆነች ነገር ግራ ከገባችኝ አጠገቤ ትንሽ ልጅ ካለ ልጠይቀው ይችላል። አቁሜ ነገ ይህን ፊልም እዚህ ቦታ ባስተካከለው ኖሮ ምናምን እያልኩ እየታመምኩ አልኖርም። እንደዛ እያረኩ ሰርቻለሁ። ብዙ ጥፋቶችም ሰርቻለሁ። ብዙ ደግሞ በጎ ነገሮችም አሉ። ፊድባኩም ደግሞ ጥሩ ነው። እግዚአብሔር የተመሰገነ። ስድብ ብዙ ጊዜ እንደነገርኩ ቅድም ራፍሊ ተደርግ ያለው የሚለውን ሌላኛው ጊዜ ላይ ለምሳሌ ተደፍረ እኔ ነኝ የተደፈርኩት እንጂ አንተ አይደለም። እንግሊዘኛ ይጠቀማሉ። አንዳንዴ ደግሞ አሜሪካ ፊልሞችም ተረጉማለሁ ብሎ አልፎ አልፎ እዛ ላይ ስድቦቹን ታውቃለህ። ነጮች ማዘር እንደዚህ ካሉ እኔ ገደል ግባ ገደል ግቡ በጣም በቃ በሰዎች የተወደደልኝ። ይህን የወሰድኩት ከሰለሺ ነው። ይቺን ከወሰድኩ በኋላ ሌላ ስድቦችን ደግሞ እንደዚሁ መጥፎ ቆሻሻ በሚል ሲሸፍነው ስድብ እንደሆነ ታውቋል። እና ቅድም ምን አልከኝ አንተ ስድቡን ስትቀይረውና ወደኛ አማርኛ ሸፈን አድርገህ ስታመጣው ዋጋውን አይቀንሰውም ወይ ብለህ ነበር። አልቀነሰውም፣ ጨምሮታል። እና ተመልካቾች አሁን ደግሞ ህንድኛም የሚያውቁ ስላሉ እንደውም በጣም አሪፍ ነው ያደረከው። የሚገርም ነው፣ ግሩም ነው። በነገር ላይ በጣም ጨዋታ ትችላለህ። ጨዋታ አዋቂ ነው የሚለው ፕሮግራማችን። ጨዋታ አዋቂ አንድምታ አለው። አንድምታው ምንድን ነው? አንድም ተናግሮ ሰውን ፈገግ ማስባል የሚችል፣ ሁለትም ደግሞ በቃ ሲያወራ ዝም ብሎ መደመጥ የሚችል ሰው አለ። የአይነት ባህሪ ነው ያለ። የእግዚአብሔር ስጦታ ነው። የሚገርም ነው። እሱንም ነው እያስተዋልኩ የነበረው በዚህ በኮንቨርሴሽናችን መሀልና የሚገርም መክሊት ነው።
እውነት ነው። እግዚአብሔር ይመስገን። ትርጉሙንም ያሳመረልኝ ያኛው ይሄ ያው ጨዋታ አዋቂ መሆን ተሰጦ ስለሆነ ትርጉሙም ላይ ማጣፈጥ ያው አማርኞችን ስናሳምር ለምሳሌ በአራዳ ቋንቋ የሚሉት በጣም ብዙ ነገር አላቸው ህንዶች። አሁን እኛ ጀለሴ እንደምንለው እነሱም ጀለሴ ይላሉ። እና በአራዳ ቋንቋ ደግሞ የሚሰሩ ፊልሞች አሉ። ቅድም ምን አይነት ፊልም ትወዳለህ ላልከኝ በአራዳዎቹ የሚሰራው ፊልም አይደለም። ለምሳሌ ሙና ባይ ኤምቢቢኤስ የሚል ፊልም ምናልባት አይተው። ሙና ባይ አሁን ባይ ወንድም ማለት ነው ትክክለኛ ትርጉም፣ ግን ማፊያ ለማለት በአራዳ ቋንቋ ማፊያ ነው እና ባይ ካሉት ማፊያው እያሉት ነው። እና ሙና ባይ ደግሞ ታሪኩ እንዴት መሰለ? ሙና ባይ ኤምቢቢኤስ የሚለውን ፊልም ካየኸው ከገጠር ጠፍቶ ስለመጣ አንድ ማፊያ ስለሆነ ወጣት ነው። ማፊያው በጣም የሚፈራው እና ድንገት ለአባቱ ሲደውልለት እዛ ሄደ ዱርዬውን ካደል ሲለው ኧረ አልሆንኩም ዶክተር ነው የሆንኩት ይላል። አባቱ ዶክተር ስለሚወድ ማለት ነው። በቃ እንደዛ ከሆነ እመጣለሁ ሲል ያው አራዶች ናቸው ይሰበሰቡና የሕክምና ዩኒቨርሲቲ ለመማር ሲሄዱ ሰውየው ያውቀዋል ማፊያ መሆኑን። እዛ ቦታ ላይ ያለውን ነገር ስታዩ የልጁ ጭንቀት፣ የጓደኞቹ እሱን ዶክተር ለማስመሰል ያለው ጥረት፣ የሚጠቀሙት ቋንቋ የአራዳ ቋንቋ ስለሆነ ይሄ የአራዳ ቋንቋ ነው እያልኩ እያስረዳው ነው ስተረጉም የነበረውና ያ ዶክተር እዛ ገብቶ በአራዳ ቋንቋ ይበከላቸዋል ተማሪዎቹን። እንዴ ሰላም ነው ፋራው ና ገባልኝ እስቲ፣ ሌሎችንም በአራዳ ቋንቋ የሚጠቀመው ያም ነገር ተወዳጅነት እንዳገኝ አድርጎኛል። በአራዳ ቋንቋ የሚሰሩ ፊልሞች ብዙ ጊዜ እኛ እዚህ ከተማ ያለንን ሰዎች ኑሯችንን ስለሚመስል በጣም ወደዋለሁ። ተመልካቾችን በጣም ይወዱታል። ጋንጊስተሮቹ አብዛኞቹ ህይወት አስገድዷቸው ወደዛ የሚገቡት እንጂ ወደው አይደለም፣ ወይ ለስም ወይ ለዝና አይደለም። ምክንያት ይፈጠርላቸዋል። አሸባሪም የሚሆኑ ሰዎች አሉ ፊልሞች ላይ። ትክክለኛ ላይፋቸውን ደግሞ ስታየው አሸባሪ የሚሆኑት በሆነ ወገን ተገፍተው በመንግስት አካል ሊሆን ይችላል፣ ወይ በሆነ ሃይማኖት ቡድን ሊሆን ይችላል። እዛ ደግሞ በሃይማኖት ብዙ ጊዜ ጠቦች ይነሳሉ። እግዚአብሔር ይመስገን ኢትዮጵያ ውስጥ እንደዚህ አይነት ነገር የለም። እንደውም የሃይማኖቶች መከባበር ነው ያለው። እንደውም የሁለት የሌላም ሃይማኖት ሰዎች ተጋብተው ሲኖሩ ታያለ። ድሬዳዋ ብትሄድ እንደዚህ ነው። ወደ ወሎ ደሴ ምናምን ስትሄድ እንደውም በጥምቀት አልሐምዱሊላህ የሚካኤልን ታቦት በሰላም አስገባ ነው። እዛ ቦታ ላይ ነበርኩኝ። ቱሪዝም መሰራ ነበር ሹፍርና ተቀጥሬ። በዚህ እስቲ ትርጉሙ ይብቃኝ ብዙ ጥቅም ስለሌለው ቱሪዝም ደግሞ ልጀምር ብዬ ገብቼ ሰርቼ አውቃለሁ። እና በዚሁ አጋጣሚውንም ልንገር፣ መቀሌ ነው አንድ ጊዜ ሄጄ መኪና ምናምን አቁመን እረፍት ካረግን በኋላ በንጋታው ስንንቀሳቀስ ቪዲዮ ቤት ያለበት አካባቢ ደረስኩኝ። እንደ ትልቅ ሲኒማ ቤት ነገር ነው። ስደርስ ልጁ ያቀኛል። እንዴ ጌች ምናምን ብሎኝ ሰላም ብሎኝ እና ጉዴን ላሳየ ምናምን አለኝ። ኮሌክሽን እየታየ ነው፣ ፊልሙ ሊጀምር። ስንደርስ በታዋቂና በተወዳጁ በድምፀ መረዋው በጌቾ ትርጉም ይላል። ከዛ በርጋ ገብተን እዛ ጋ አስቆመኝ። አንዴ ጉዴን ላሳየ ነው። ምን አርጌ ነው ምን ፊልም ላይ ምን አይነት ቃል ተናግሬ ይሆን ምናምን ብዬ ነው የምጠብቀው። ከዛ ልክ ፊልም ሲጀምር ብዙ ጊዜ ምን እላለሁ እኔ አርስቱን እናገርና አሪፍ ትርጓሜ ካለው ትርጉሙን እናገርና ትርጉም በጌቾ ነው ይመቻቹ ምን በቃ እኔ ሰው በዚህ ነው የሚያገኝ። ሌላው ደግሞ ልክ ፊልሙ ሲያልቅ ኢትዮጵያን እግዚአብሔር ይባርካት እላለሁ። ድሮ እንዲህ ደብዳቤ ከሰው ጋር ሳጻፍ መጨረሻው ላይ ኢትዮጵያን እግዚአብሔር ይባርካት የሚል እንትን እላለሁ። እና ያቺን ወደዚህ አምጥቼ ይታወቃል የኔ። ልክ ፊልሙ ተጀመረ፣ አርስቱን ተናገርኩኝ። ትርጉም በጌቾ ነው ይመቻችሁ ስል አቦ አንተም ይመችህ ብሎ ይሄ ነው አየህ አለኝ። እንደውም ምን ይሄ ነገር እንደው ባስቀረው በሙድ ያመጣው ስለሆነ እንደው ባስቀረውም ነበር፣ ግን በጣም ተወዷል።
ሌላ እኔ ሳላስበው ትሬንድ ሆነ የጠበቀችኝ ደግሞ አፍህን ዝጋ አጎቴ የምትለው ከፊልም ተቆርጣ ነው። ዋሴ ሬከርድስ ማስታወቂያ ሲሰራ ለመግቢያ እንዲሆነው አፍህን ዝጋ አጎቴ የሚለውን ካሳየ በኋላ የራሱን ማስታወቂያ ይናገራል። እና ትሬንድ ሆናለች። እኔ አላቅም። ከሊቢያ በስደት በቃ አሳሪን በልቼ ነው የመጣሁት። በዛ ላይ መማለ በየፊልሙ ሳይ አፍህን ዝጋ አጎቴ፣ ወጣቶችም ሲያገኙ ታክሲ ላይ አፍህን ዝጋ አጎቴ ሰላም ነው ምናምን ነው። ኧረ አልኩና ሄድኩኝ ዋሴ ጋር በልበል ይህንን አጥፋልኝ። ምንድን ነው ይህን ቆርጠ አይደለም ደስ ስለሚል ነው ምናምን፣ ግን አጥፍቶታል እሱ። በኋላ እንደዚህ ቲክቶክ ምናምን ስጀምር እንደዚህ ሰዎችን ስሰማ ፌስቡክ ላይ ምናምን እንደዚህ ደግሞ ቃለመጠይቅ አድርጌ ከስር አፍህን ዝጋ አጎቴማ መቼም አትረሳም እና በጣም ተወዳ ሌጀንድ ሆናለች። ጭራሽ እኔ ሊደብር ይችላል ያልኩት ማለት ነው። እና እኔ ሳላስበው በመልካም ሆኖልኛል ማለት ነው። ከምን አንጻር ነው ኢትዮጵያን እግዚአብሔር ይባርካት የምለው እኔ አሁን ብዙ ሰዎች ይደውሉና እንዴት እንዲህ ትላለህ የተባረከች አይደለችም ይሉኛል። እኔ ደግሞ ተስፋ ነው ያለን ባይ ነኝ። ተባርከን ከሆነ የሁሉ ውርጅቢ ለምንድን ነው ልና አንዳንዴ ግን ሳስረዳቸው ምን እላለሁ፣ አሜሪካን እግዚአብሔር ይባርካት ይላሉ። መባረክ እኮ መልካም ነገሮች ይብዙ ማለት ነው። ምን ችግር አለው እላለሁኝ። እና በእነዚህ ሰዎች ጥያቄ አቁሜው ነበር፣ ግን በኋላ ላይ ሳየው እሱም ስለተወደደ ቀጠልኩት ማለት ነው። እና እንደዚህ ነው። የሚገርም ነው። እኔ አንድ የሰፈራችን ልጅ ጊሉ ነው የምንለው፣ ጊሉ ባይ ነው የምንለው እና ገርጂ አካባቢ ሊተረጉም ሄዶ የሃትሪክ ሄሪቲክ ማነው ስሙ? ሄሪቲክ ነው የሚባለው። ሄሪቲክ ሮሽንን የእሱ ፊልም አለ ሞቶ የሚነሳበት ደብል ፌስ የመጀመሪያ ፊልሙ ነው። አይ ቲንክ የመጀመሪያ ከሆነ ፒያሬ ነው። ከሆነ ፒያሬ የሚለው ፊልም እና ገርጂ ሄዶ እየተረጎመው ነው ፊልሙን ደቅ ብሎ በቃ አሁን ሞቷል ምናምን ይላቸዋል። ከዛ ለምሳሌ ላምባዳ አስሮች እኮ እንደዚህ በሞተር የሆነ ዘፈን እንትን እያለ ብቻ ይመጣል ውሃ ውስጥ ከገባ በኋላ። ከዛን ሲቀርብ ዙም ምናምን ሲሆን ሃርቲክ ነው። አንተ ማላይ ነው ሙድ የምትይዘው ሞቷል አላልክም እንዴ ብሎ ከገርጂ ሮጠ ልጁ ሰፈር ደረሰ ማለት ነው። እና እንደዚህ አይነት ነገር አጋጥሞ ያውቃል? እውነት ነው አጋጥሞኝ ያውቃል። ይሄ ፊልም ራሱ አንዳንድ ወዳጆቼ ላይ እንደዚህ አይነት ነገር አስነስቷል። እሺ ሌላም እንደዚሁ አጀይ አንድ ፊልም ላይ ምንም በማያውቀው ይታሰርና 7 ዓመት ተፈረደበት። አንድ ጓደኛዬ ፈረንሳይ አካባቢ ተረጉም ነበር፣ እሱ ሲነግረኝ ነው። እና የፈረንሳይ ልጆች ታውቃለህ ስፖርተኞች ምናምን ናቸው ይመቻችሁ እና ደግሞ ነገሮችን ቀድመው የሚረዱ ናቸው። እና እዛ እየተረጎመ ፖሊሶች ምናምን ጓደኞቹ ናቸው የሱ። እነሱ መሀል ነው የሚቀመጠው። ፖሊሶቹ ወዱታል፣ በቃ እኛ ጋር የሚቀመጠው ስራ በሌላቸው ጊዜ በሲቪል የሚመጡትና እያዩ ምንም በማያውቀው ነው እንግዲህ 7 ዓመት ተፈርዶበታል ሲባል አንደኛው ፖሊስ ወይኔ ምንም በማያውቀው ምናምን እንዳለ ትንሽ እንደቆየ ከ4 ዓመት በኋላ ይልና ተፈታ። አንተኛ ላይ ነው እንደምታላግጠው ብሎ እንደዛ አይነት አጋጣሚዎች አሉ። ምንድነው ተመልካቹ የሚፈልገው? ሞቷል አይደል? አርቲክ እዛ ጋር ሞቷ በቃ መደምደም የለብህም የሚሉትን ብቻ የምተረጉም ከሆነ ይከተላል ሰው። ከዛ ስሜቱን አንድ ላይ ነው የምትረዱት። አንዳንድ ጊዜ የምንሸወደው ምንድነው እናሳምራለን እንልና እናበላሸዋለን። እኔም ብዙ ጊዜ አጋጥሞኝ ያውቃል። አሳምረዋለሁ ብዬ ከኛ ጋር አመጣዋለሁ ብዬ የተበላሹብኝ ብዙ ነገሮች አሉ። በጊዜ ሂደትና በልምድ ግን እየተገራው ራሴንም ገርቼ ብዙ ሰዎችም እንደዚህ እንዳልኩ የኔን ትርጉም መከተል አይነት ይመቻችሁ የምትለው ቃል በሬዲዮም በምንም ስሰማው ደስ ይለኛል። ኢትዮጵያ ለዘላለም ትኖር። እኛ ኢትዮጵያን እግዚአብሔር ይባርካት። እነዚህን ስትሰማ ደስ ይልሃል። ጥሩ እንደሰራ የምትረዳባቸው መንገዶች ናቸው። አሁን እንደዚህ ስለ ሲኒማ እናሳይ ነበር እኛ
በ2023 በ2024 ሲኒማ እያሳየን ነበር። ሴንቸሪ ሞል ሰብሰብ ብለን እንደውም እዛ ላይ እነዚህ ጓደኞቼ ክብሮምና ባጂራው የሚባሉ እነዚህ ልጆች ለእኔ ገቢ እንዲውል ፊልም አሳይተው እዛ አሁን የእሱን ማስታወቂያ ያሰራ እሑድ እንደዚህ 8 ሰዓት ላይ አይቀርም ምላት አሁን ትሬንድ እየሆነች ሌሎችም አይቀርም ደስ ይልሃል እንደዚህ ያንን ለማለት ነው። እና ሴንቸሪ ሞልም አሪፍ ጊዜ ነው ያሳለፍነው። ናይስ። እንደው ጌቺ በጨዋታችን መሀል ቅድም እንዳነሳ ነው ፈገግታ እንደው የሚያጭሩ ሌሎች አጋጣሚዎች አሉ? አሁን ለምሳሌ እንግዲህ በ90ዎቹ ቪዲዮ ቤት ውስጥ ቁጭ ብለን ስንተረጉም አንድ ጂት የተሰኘ የፊልሙ አርዕስት ሰኒዲዮል የሚሰራበት እዛ ላይ እሱ የሚያፈቅራት ሴት በቤተሰቦቿ በኩል ሌላው እንድታገባ ይደረጋል እና ቀጥ ለጥ ብሎ ቤት ይመጣና አንቺ ሌላ ልታገቢ እኔ እያለሁ የጋብቻውን ቦታ ሬሳ በሬሳ ነው ማረገው ብሎ ሲወጣ ከኋላ አንድ ልጅ ጌቾ ጌቾ አለኝ። አቤት ብዬ ስዞር እነሱ ሀገር ኢህአዲግ አልገባም እንዲ ያለ ያኔ እንደምታስታውሱት ኢህአዲግ ብዙ ዱርዬዎችን ያስተነፈሰበት ጊዜ ፍንዳታ ምናምን ይባላል። እነሱን አስተንፍሷል። ለዛ ነው ኢህአዲግ አልገባም እንዲ ብሎ እንዳለ ቪዲዮ ቤቱን አሳቀው። አንዴም እንደዚሁ አንድ ጓደኛ የነበረ ቀምቃሚ ነው። እንደውም መገናኛ እግዚአብሔር አካባቢ ካወቀው አሳምነው ይባላል። እዛ ፊልም የሚያሳየው ባለ ቪዲዮ ቤቱ አረ ጓደኛክ ቤቴን ጠላ ቤት አረገው ዝም ብሎ ጠላ ይመላለሳል እና ጠላ ይሸታል ምከረው ይለኝ ነበር። እና እሱ እዛ እየጠጣ አጋጣሚ የሆነ ፊልም ልጁ ሳዚሽ የሚባል ሚቱ ቻክራፖርት የሚሰራበት በጣም የሚያሳዝን ፊልም አለ። መቃብር ቆፋሪ ሆኖ የሚሰራው እና መቃብር እየቆፈረ በውድ ዋጋ ዶክተር እንዲሆን ያስተማረው ወንድሙ ተገድሎ በሴራ ይመጣና እንዲቀበር ከቀበረው በኋላ አፈር ላይ ያለብሶ ሲል አብሉ ሲያዩ ወንድሙ በጣም የሚያሳዝን ፊልም ነው። እሱን ፊልም ይወደዋል ይሄ ተርጓሚ ማለት ነው። እና ፊልም ካጣ መርካቶ ምናምን መምጣት ከደበረው ለመከራየት መገናኛ ስለሆነ ቦታው እሱን ይከትላቸዋል የማታ እና በቃ ተመልካቾቹም ስለሚወዱት እሱን ምንም አይሉትም። እዛ ቤት ምንድነው ቀን ፊልም ይታይና ማታ ላይ እናትም አባትም እህት ወንድሞችም ይመጡና ዜና ምናምን ያሉ በቃ ፊልሙ ካለቀ በኋላ እና አጋጣሚ ይሄ ተርጓሚ በጣም ቀምቅሞ ስለነበር እንደዚህ ተመልካቾቹ ላይ ተንቾ እንቅልፍ ይወስደዋል ማለት ነው። ተመልካቹ ሄዷል ፊልሙ አልቆ እና የቀድሞ ጠቅላይ ሚኒስትር ነፍሳቸውን ይማረውና መለስ ዜናዊ ንግግር እያደረጉ ነቃሱ ቤተሰቦቹ ባሉበት ማለት ነው። ተመልካቾቹ ምንድነው አሁን ከምንቀሰቅሰው ለጥ ስላ በቃ ይተኛል ፊልሙን አይተነዋል እኛ እንሂድ ምናምን ብለው አይተው ሄደዋል። አሁን ያሉት ቤተሰብ ምናምን ነው። እንደተነሳ በደመ ነብስ እኔ ጉቦ ተከፍሎኝ መቃብር አልቆፍርም በቃ ምናምን ብሎ ራሱን ይነገረኝ እንዲህ ብዬ እኮ ተዋረድኩ ብሎ ማለት ነው። ይገርም ነው። ይሄ የህንድ ፊልም በጣም ማየት የላይፍ ስታይል ውስጥ ተጽዕኖ አልፈጠረብህም? አኗኗር ውስጥ ፈጥሮብኝ ነበርና ፊልሙን ስታይ ፊልሙን መምሰል ትፈልጋለህ። የፍቅር ፊልም ካየ ባንዴ ነው አፍቃሪ የምትሆነው የእነሱ ፍቅር ተጽዕኖ ስለሚያደርግ። በጣም ቻይና ፊልም ካየ ደግሞ የእነሱን አይነት ስልጠና ትወስዳለህ እና በህይወቴ ተጽዕኖ አድርጎብኝ ነበር። ግን በኋላ በእነሱ መንገድ በእነሱ ተመልካቾች መንገድ መመልከት ጀመርኩ። ፊልም ነው በቃ እና አንድ ማስተማሪያ መንገድ ነው። መጽሐፍ አለ አይደል? እዚህ መደርደሪያ ላይ አንዱን መጽሐፍ ባነበው የሆነ ካራክተር ነው የሚሰራው እና ያ ነገር ከህይወታችን ጋር ተመሳሳይነት አለ። የጋዱን ዓለም ማንጸባረቂያ መንገድ ነው። አንዳንድ ሰዎች እንደውም ፊልም አይተው ኃይለኛ አፍቃሪ ይሆናሉ። ራሳቸውን እስከ ማጥፋት የሚደርሱ ሰዎች አሉ በፍቅር። ይሄ ተገቢ አይደለም። ፍቅር በህይወታችን የማጣፈጫ ቅመም አንዱ አካል ነው እንጂ ሙሉ ህይወታችን አይደለም። የኛ ሙሉ ህይወት
መንፈሳዊ ያሉ፣ ስጋዊ ያሉ፣ ገና ትዳር ይጠብቀናል፣ ልጅ ይጠብቀናል። አገር በእኛ ነው የምታድገው፣ በእኛ ነው የምትቀየረው። ለዛች ነገር ብቻ ለሆነችን ነጥብ ህይወትን መስጠት አደገኛ። ስለዚህ ፊልምን እንደ ፊልም ማየት፣ ፊልም ክፋቱ ከመጻፍ ይልቅ ፊልም ሰዎችን ወደ ጥፋት ለመምራት በጣም ፈጣን አምጥቶ ስዕል ነው የሚያስቀምጠል። የሆነ ሰው ፖርኖግራፊ አይቶ ቤተ ክርስቲያን ቢሄድ ስብከቱንም መዝሙሩንም ማዳመጥ አይችልም፣ ይመላለስበታል። ስለዚህ ይህንንም ፊልም የሚያዩ ሰዎች ሙሉ ህይወት አይደለም ፖርኖግራፊ እንደውም የሚደገፍም አይደለም፣ የሚሰሩትም እየተዉት ነው። በጣም ብዙ ችግር ስላለው ማለት ነው። እና ምን ልል ፈልጌ ነው፣ ያው ተጽዕኖ አለው፣ ግን እንደዚህ በሰለጠነ መንገድ አንድ የሆነ ካራክተር ደስ የሚል የሚያዝናና ነገር ተዝናንቼ አይቼ የመጣው ነው። ፊልም እኮ በጣም የሚሸውድ እያየን የዛሬ 20 ዓመት ሲል እኮ እናጨበጭባለን። የተቀመጥነው ወይ2 ሰዓት 20 ዓመት ይለናል። ስለዚህ ልክ ይህ ፌክ ግን በጣም የሚያስተምር ግን በጣም ደስ የሚል ነገር የብዙ ሰዎችን ህይወት የቀየረ በስራም በምንም ያንተን ፊልም አይቼ ዶክተር ሆኛለሁ ያለ ልጅ አለ ማለት ለትምህርት ትልቅ ቦታ ቅድም ሙናባይ ያልኩት ፊልም አይቶ የነገረኝ ልጅ አለ። የምሬን ነው። እንደዚሁም ቲክቶክ ላይ ላይቭ ላይ ገብቶ ምናልባት ተመልካቾች ድምፁን ሰምተው ሊሆን ይችላል። እርዳታ በምናሰባስብ ሰዓት እሱም ደግፎናል። እኔ የጨጓራ ስፔሻሊስት ነኝ፣ እንዲህ አይነት ችግር ካለን አና ማክረኝ አለ ማለት ነው። ፊልም አይቶ በጣም ያስተምራል። ፊልም ጥፋት እንዳለው ሁሉ አንተ መልካሙን የምትወስድ ከሆነ ትማርበታለህ። በጣም የሰለጠኑ ሰዎች፣ በጣም የተጠበቡ ሰዎች የሚሰሩት ነው። ለምሳሌ ኮሜዲያን ቶማስን ያው ታውቁታላችሁ። ብዙ ጊዜ በቲክቶክ ምናምን ሲመጣ እንትኖችም ይጨምራል፣ ብድግና አይነት እንትኖችም ይጨምራል። ወደ ሚዲያው ደግሞ ሲመጣ ቀየር ብሎ አሪፍ ሆኖ ደግሞ ይመጣል። ያኛውም እኮ ያዝናናል፣ ክፉ ሆኖ አይደለም። በጣም ያደነኩለት ነገር ምንድነው? አሁን ውጭ ሀገር ነው መሰለኝ፣ ውጭ ነው ያለው። እኔ እዚህ ሀገር ግራ የገባኝ አለ በጣም ተጠብቤ ተጨንቄ የሆነ ነገር ፈጠርኩ ስል የሆነ የተረገመ ፈረንጅ ድሮ ሰርቶታል። አሁን ከዚህ ልጅ ምን ትማራለህ? ይህ ፊልምም ያመጡት ምንም ያመጡት የሰለጠኑ ሰዎች ናቸው። ክፉም ነገር ንግድ ነዋል። እንደዚህ ይዘረግፉላል፣ መልካምም ነገር ይዘረግፉላል። መምረጥ ያንተ ምርጫ። እኔ እንካ ያቺን ሙዝ ቁረጥልኝ ብዬ ስለት ያለው ቢላ ብሰጥ ተቀብለኝ የሆነን ሰው ብትጎዳው በዛ ቢላ ተጠያቂው አንተ ነህ እንጂ እኔ አይደለሁም። እኔ ሙዝ አምጣልኝ ቁረጥና በጣም ነው በጣም የሚገርም ቆይታ ነው። በጣም ነው የማመሰግነው። በነገር ላይ እኔ ብዙ ነገር ነው የተማርኩት። ሁልጊዜ በነገር ላይ ሰዎች ሲመጡ እኔ በቃ እማራለሁ፣ የሆነ ትምህርት ወስዳለሁ እና አንተም አንደኛው ሰው ነህ ለማለት ፈልጌ ነው። በመጨረሻም ከጓደኞቼ ነው የመጣ አንድ ጥያቄ አለ። አንተ የሆነ ነገር እያልክለት እሱ ይተርጉም እስኪ። በህንደኛ ወደ ህንደኛ ትተረጉማለህ? ወደ ህንደኛ ልሞክራ እንግዲህ እስከዛሬ ከአንድ ወደ አማርኛ ነበር። እስቲ ከአማርኛው ደግሞ ወደ ህንደኛ። እሺ። ሁል ጊዜ አሜሻ ጠዋት ስነሳ ሱባ ውታውቶ ለአምላኬ አፕኒ ፐርባሌኮ ጸሎት ካደረስኩ በኋላ ፕራትና ከርኒ ኪባት ከእናትና ከአባቴም በፊት ማ ኦር ባብሴ ፔሌ ቅድሚያ ፔሌ ላንቺ ነው ጸሎት ማረገው። አብኬልዬ ሜ ፕራትና ከርታው ጸሎቴ አንቺ ጋር ይደርስና ይሰማሽ ይሆን አላቅም። ሜራ ፕራትና አብኪ ፓስ አየጋ አብ ሜሬጉ ሱኑጊ ሜጃንታ ግን ሌኪን ሁሌም አሜሻ ባለሽበት ቦታ ቫ አብ ሬቴሆ ቅዱሳን መላእክት ቮ ዴቪድ ኤፍታው ይጠብቁሽ። አብኮ ረክሻ ከሪ ሁልጊዜም ሳፈቅርሽ እኖራለሁ። አሜሻ ሜ አብኮ ፒያር ከርታ ሬታው ፒያር ከርታ ከርታው ሬታ ባለሽበት እርግጠኛ ነኝ እናትህን። አሪፍ ነው በጣም ለእናትህ ያለ መልእክት ደስ ብሎኛል።
ብቻ አላቅም ደስ ብሎኛል ስለመጣ እውነት አላቅም ጌቺ እንደው እግዚአብሔር ጤናን ሰጥቶ የልብን መሻት ሞልቶልህ ነገ ደግሞ ቅድም እንዳልኩት ሰው ፊት ቆመ የምታመሰግንበት ቀን ሩቅ አይደለም። አሜን ሩቅ አይደለም። ምክንያቱም እንደዚህ ያገለገልከው ህዝብ የታመንክለት ሙያ ይከሳል ብዬ አስባለሁና እግዚአብሔር የልብን መሻት ይሙላል። አሜን። እንግዲህ ውድ የአይቤክስ ሚዲያ ቤተሰቦች ያው በጣም የሚገርም ቆይታ ነበር ያደረግነው፣ ግን የጌቺዬን የመታከሚያ ነገር እባካችሁ እንዳትረሱት አደራ እላለሁ። ጌቺዬ በመጨረሻም ልክ እኛ ጋር እንግዳው ሆነው የሚመጡ ሰዎች ወይ መርቀውን ወይ ደግሞ መልካም ምኞት ተመኝተውልን እንዲሄዱ እንፈልጋለን። በህንደኛ መርቀን ፐርባሌ አብ ሰብሎጎኮ ሽሽዴ በርከዴ ቦ ኢንሳን ዶ መነት ከርታዬ ፐርባላይ ቦ ፑራ ከርታዬ ፐርባለ ሰብኩች አብኬልዬ ከሬ አሜን። አፕኔ ድልሴ አብሰብኩ አሽርባድያዬ አሜን። ተመልካቾችም እስቲ ኮሜንት ላይ የዚህን አሁን ጌች የተናገረውን በህንደኛ የመረቀንን ነገር ኮሜንት ላይ በአማርኛ ጻፉልን። ይመቻችሁ። ጌቺዬ እውነት እንግዳችን ሆነ ስለመጣ በአይቤክስ ሚዲያ እና በጨዋታ አዋቂ ፕሮግራም እንዲሁ በምታያቸው በታታሪ ጓደኞቼ ስም እውነት ከልብ አመሰግናለሁ። እግዚአብሔር ሙሉ ጤናህን መልሶልህ ለማየት ያብቃል። አሜን። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ያው እንደተለመደው ኢትዮጵያን እግዚአብሔር ይባርካት እና ሀገራችንን ደግሞ ሰላም ያደርግልን። አሜን። ጦርነቱንም ያርቀው። አሜን። ሀገራችን ወደ ትክክለኛው መስመር ትምጣ። አሜን። ከዚህ ውጪ ሌላ የለኝም። እንግዲህ የቦሊውድ አድናቂዎችንና ኢትዮጵያን ወዳጆች በተናገርኩ ቁጥር የምማራቸው በጣም ብዙ ነገሮች አሉ። ወደ መብሰል ወደ ማደግ የሚያመጡኝ እነዚህ ፕሮግራሞች ናቸውና በጣም ነው የማመሰግነው። የምር እነዚህ ወዳጆችም ቅኖች ናቸው። ቲጂን በጣም ነው የማመሰግነው። ቡናሽ እስካሁን እንዳልደከመኝና ኢነርጂ እንዳላበቃ ይናገራል አይደል? ኑሩልኝ። እሺ፣ እናመሰግናለን በጣም ኡፐርባላ ቡካ ሱላታ የዘሩር ሌኪን ቡካ ነይ ጀጋታ ፈጣሪ ማንም ሰው በባዶ ሆዱ ቢተኛ በባዶ ሆዱ አይቀሰቅሰውም። ምን ማለት ነው በአማርኛ? እሱ የከፈታትን ጉሮሮ ሳይዘጋት አያድርም። እቺ አባባል በጣም ደስ ትለኛለች። ተርጓሚም እንደሆን ያደረገችኝ ናት። አሚት ማርድ ላይ የሚናገረው አባባል ነው። ደህና ሁኑልኝ። ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ በጣም ያማረ የሰመረ ቆንጆ ቆይታ ነበር ያደረግነው ከተወዳጁ ትርጉም በጌቾ ጋር የነበረን ጣፋጭ ቆይታ። ምናልባትም ወደፊት ለምስጋና እንገናኛለን ብዬ አስባለሁ። ለዛሬ ግን እዚህ ጋር ያበቃል። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ